አባ ቤቴን ጠበልርጩልኝ ይላል። ሰይጣን ግን ትኋን አይደለም ግድግዳ ላይ አይኖርም። ይሄ ጾም በተለይ አብይ ጾም መላእካዊ ህይወት የምንለማመድበት ወቅታችን ነው። አሁን እኛ እኮ የወዛ ፊት የጠወለገ ህሊና ነው ያለ ነው። እንደ ሀገር የምታየው ቁርስ ልትበላው የነበረው ምሳ ከበላኸው ጾምህ እንዳለ ነው፣ ግን ሀብት እያከማቸ ጭምር ወደ አፍ የሚገባ ሳይሆን ከአፍ የሚወጣ ነው። ይህንን ጥቅስ ሲጠቅሱ ይታያል። አልቻልኩም ብሎ ጾምን የሚበላና ጾም አያስፈልግም ብሎ ጾምን የሚሽር ሰው የተለያየ መሆኑን ታውቃለህ አሉኝ። ማንበላበት ዘመን ላይ እንደርሳለን ሞተን ተነስተን። የትኛውም ኃጢአት እኔን ከእግዚአብሔር አይለየኝም ብሎ እርግጠኛ የሆነ ሰው አማላጅ ምን ያደርግለታል? አየኸው፣ በስሙ አጋንንት እያወጡ ለካ ኢየሱስ የማያውቃቸው ባለ ኢየሱሶች አሉ ማለት ነው። በስሙ ትንቢት መናገር፣ በስሙ አጋንንትን ማውጣት ስለተቻለ ብቻ የእግዚአብሔር ሰው መሆን አይቻልም። ለዚህ አባታችን አዳም በድፍረት ነው ሞትን ያመጣው። ክርስቶስ ደግሞ በፍርሃት መለሰው ማለት ነው። ቅዱሳን ይሞታሉ እንጂ ቅድስና አይሞትም። እመቤታችን ቅድስት ድንግል ማርያም የእናት አማላጃችን ናት ብለን ነው የምንይዛት። ሞቶ ከመነሳት በላይ በድንግልና ጸንሶ በድንግልና መውለድ እጅግ በጣም ይደንቃል። የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። መቼ ነው ግን የሚመጣው ጌታ ኢየሱስ ክርስቶስ? የዛሬ እንግዳችን የኢትዮጵያ ኦርቶዶክስ ተዋሕዶ መምህር የሆኑት ሊቀ ሊቃውንት ስሙር አላምረው ናቸው። ከእሳቸው ጋር በተለያዩ መንፈሳዊ ርዕሶች ዙሪያ ውይይት አድርገናል። አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንኳን ደህና መጡ መምህር። እንኳን ደህና ቆየኝ። ለመጀመር ያህል ከጾም ብንነሳ ጥሩ ነው። ብዙ ጊዜ ከድሮ ጀምሮ በጾም ዙሪያ የተለያዩ ጥያቄዎች ይነሳሉ። አንዱ ለምሳሌ ጌታችን የተናገረው ወደ አፍ የሚገባ ሳይሆን ከአፍ የሚወጣ ነው ይላል እና አንዳንድ ሰዎች መጾም ጥቅም እንደሌለው ይህንን ጥቅስ ሲጠቅሱ ይታያል። ጾም ምንድን ነው ጥቅሙ? ለምንድን ነው መጾም ያለብን? እውነት ነው። ከርኩሰት አንጻር ሰው ምግብ ስለበላ የሚረክስ አይደለም። ግን ሰው የሚጾመው ሌላ ከመርከስ ባሻገር ሌላ በረከቶች፣ ሌላ ጥቅሞች ስላሉት ነው። እውነት ነው። ሰውን ምግብ ሊያረክሰው አይችልም። ግልጹ ነገር እሱ ነው። ነገር ግን እኛ የምንጾመው ብንበላ እንረክሳለን ብለን አይደለም። ከመርከስ ባሻገር የሆኑ ጉዳቶች አሉ ሰው ሲበላ። በመጾም ደግሞ ያው እንደምታውቀው ዓለም ላይ የትኛውም በሽታ እኮ ምግብ ወለድ ነው። ጾም ወለድ በሽታ ምድር ላይ የለም። ምናልባት ከልክ በላይ ከአቅሙ በላይ ሰው ጾሙ ካልተጎዳ በስተቀር በልኩ የሚጾም ሰው ሁሌም ጤነኛ ነው። ሰዎች በሽታ የሚመጣባቸው መንፈሳዊ የሚሆን ስጋዊ በሽታ የሚወለደው ከምግብ ነው። አሁን እያልን ስንሄድ እናሰፋዋለን። ለማንኛውም ይሄ ቃል አትጹሙ ለማለት አይደለም። ፈሪሳውያን የጠየቁት ሌላ አውድ አለው። ሰዎቹ ግን ወደ አፍ የሚገባ ያረክስም። እኛ ከርኩሰትና ከመቀደስ አንጻር አይደለም እንከለከለው። እኔ ሽሮ ብበላ ልረክስ ሊቀደስ አልችልም። ዋናው ምንድን ነው? እኔ በጾም ጊዜ አለመብላቴ መንፈሳዊ ጥቅሞች አሉት የሉትም የሚለው ይሄንን ነው መመዘን ያለብን። ምንድን ናቸው መንፈሳዊ ጥቅሞቹ ከምግብ ብቆጠብ? የመጀመሪያው ዮሐንስ አፈወርቅ የሚባል ሊቅ አለ እና እሱ በድርሳኑ ምን ይለዋል? በዜር ጢነ ፈውስ ሰናይ ዘጾም፣ በዚህ ምድር ላይ በጎ መድኃኒት አለ ይኸውም ጾም ነው ይላል። ስለዚህ አሁን ዮሐንስ አፈወርቅ ስታየው በደንብ ዝርዝሩን በጎ መድኃኒት የሚለው ጾምን ነው። በጎ መድኃኒት ለምንድን ነው በጎ መድኃኒት የሚለው? ያው እንደምታውቀው ዛሬ ላይ እንግዲህ ክብር ምስጋና ለሕክምና ባለሙያዎቹ መጽሐፍ ቅዱስ ወይም ደግሞ የቤተክርስቲያን ብቻ አይደለም ጾምን የምትሰብከው። ለብዙ የስጋ ጥቅሞች ጾም አስፈላጊ ሆኗል። እኔ ስጾም ይሄ ሴሉላር ሪፓየር የሚባለው ነገር አለ አይደለም? በአጠቃላይ ይሄ ኮሌስትሮል በለው ካንሰር በለው ሌሎች በሽታዎች በሙሉ ሊጠፉ የሚችሉት ሰው ራሱን የሚያጥበው በጾም ነው። ምናልባት ይሄ ሻወር የምንወስደው ሳሙና ምናምን ውድ ሳሙና ለምን ሚሊዮን አይሆንም? ከላይ ያለው ንድፍ ነው የሚያጸዳ። ጾም ደግሞ ውስጥህን ነው የሚያጽደው። የትኛውም ሐኪም ሊሰጥህ የማይችለውን እጥበት ማለት ነው። ከፍለን የማንታጠበውን ከፍለን የማናስወግደውን ቆሻሻ ጾም ያስወግድልናል። ስለዚህ ቅዱስ ዮሐንስ አፈወርቅ በዚህ ምድር ላይ በጎ መድኃኒት አለ ይሄውም ጾም ነው አለ እና አንዱ ለስጋችን ለነፍሳችን መድኃኒት መሆኑ ነው። መድኃኒትነቱን ያው እንግዲህ እንዳልኩ ዓለም የሚያውቀው ነው። የሚታይ ተጨባጭ የሆነ ነገር ነው። አንተም እንደውም ብዙ ጊዜ አትክልት ስታስተዋውቅ የራሱ ደግሞ አለመብላት የሚያመጣው ጥቅም አለ። ሳይንስም የሚያወራው ፎከስ ማድረግ ላይ፣ ትኩረት ላይ ሌላ ጌታችን ሌላ የተናገረው ንግግር አለ አይደል? የሰው ልጅ በእንጀራና በዳቦ ብቻ አይደለም የሚኖረው እና ሳይንቲስቶች አሁን ዲስከቨር አድርገውታል። የሰው ልጅ ከምግብም የሚያገኘው ኤነርጂ አለ ደግሞ ከሌላ ዩኒፋይድ ፊልድ ይሉታል፣ ኮንሽስነስ ይሉታል፣ እኛ እግዚአብሔር የምንለውን ማለት ነው። ያንንም ኃይል
እንድናገኝ ይረዳናል። ልክ ነው። በትክክል። በሌላ መልኩ እንደው ምናልባት የጾም ጊዜ ላይ ስላለን እንደው ለምን ጾመው ብሎ ሰው ካሰበ አንደኛው ይሄ ያልነው ነው፣ ለስጋ ለነፍስ የሚሆን መድኃኒት ስለሆነ ነው። ምናልባት እዚሁ ጋር ለመጨመር ያህል ሰው ጡንቻውን ለማፈርጠም ጥሩ የተስተካከለ ቁመና እንዲኖረው ከባድ ስፖርት ይሰራል፣ ክብደት ያነሳል፣ ይሮጣል፣ ወይ ደግሞ ሌላ ስፖርት አይነቶችን ይሰራል። በዚህ ጊዜ ቁመናው ይስተካከላል፣ ጡንቻዎቹ የፈረጠሙ ይሆናሉ፣ መስሉ ጥሩ ይሆናል ማለት ነው አይደለ? ይሄ እንግዲህ ለስጋ ነው። ለውስጥህ ግን ደግሞ ምን ክብደት ትሰጠዋለህ ነው። ውስጥህን ምን ክብደት ሰጥተህ ታዳብረዋለህ። አሁን በሌላ አነጋገር የፈረጠመ ጡንቻ የሟሸሸ አይምሮ እንዳይኖርህ፣ አስተሳሰብህም እኩል ከገነባው ስጋ ጋር የፈረጠመ እንዲሆን ትልቁ ኃይልህ ጾም ነው ማለት ነው። በጾም ነፍስህና ህሊናህን አይምሮህን እኩል ታፈረጥማቸዋለህ። ከዚያ ውጭ ቄጤማ የሆነ አስተሳሰብ ይዘህ ስጋህ እንደ ብረት ቢፈረጥም ምንም ጥቅም የለውም። የአይምሮ ጥንካሬ የሚመጣው በዚህ በመንፈሳዊ ጾም በመንፈሳዊ ስፖርት ነው። ቃሉ ስፖርት ሲል ትንሽ ህጹጽ ነው፣ ግን መንፈሳዊ ትግል ነው ለስጋዬ። ስለዚህ ይሄን ትግል ማምጣት አለበት ሰው በጾም። ሌላው ጥቅም ነው እና ሰው ለስጋዊ ውበቱ እንደዚህ ከባድ ነገሮችን ላቡን ጠብ እያደረገ በመከራ የሚገነባው ከሆነ የስጋውን ውበት የስጋውን ጡንቻ የሚያጠነክረው ከሆነ መንፈሳዊ ጥንካሬ ደግሞ የሚወለደው ስጋ በሚጨነቅበት በዚህ ጾም ውስጥ ነው። ይሄ ለስጋ ትልቅ ክብደት ነው ማለት ነው። ይህንን በማድረግ ሌላ ጥቅም እንሰጣለን ለራሳችን። በሌላ መልኩ ደግሞ ያየው እንደሆነ ክርስቶስ አምላካችን ከኔ ተማሩ ብሏል አይደለም? ቅዱስ ጴጥሮስም እናንተ ደግሞ ፍለጋው እንድትከተሉ ምሳሌውን ተወላችሁ ይላል። እኛ የምንጾመው ክርስቶስን ለመምሰል ነው። ከክርስቶስ ተምረን፣ እሱ አራያችን ነው፣ በኩራችን ነው። ስለዚህ እንደተጠመቀ ተጠምቀናል፣ እንደ ጾመ እንጾማለን፣ እንደ ጸለየ እንጸለያለን። ስለዚህ እኛ የምንጾመው ዝም ብሎ ወንጌል እየሰማን ብቻ አንኖርም። ዝም ብሎ እንዲሁ ስብከቶቹን በማድመጥ ብቻ ጽድቅ አይገኝም። እሱ በሄደበት መንገድ እንሄዳለን። ስለዚህ እሱ በሄደበት መንገድ ስንሄድ ደግሞ ፈተናዎች አሉ። ያው ቆሮንቶስ ላይ አለመፈተን አይቻልም። ክርስቶስ በጾመ ጊዜ ሰይጣን ትጥቁን ሁሉ ወደ ቆሮንቶስ ነው ያደረገው። አንተ ቆሮንቶሳዊ ስትሆን ፈተና ካንተ አይርቅም። ያልጾምክ እንደሆነ ያልጸለይክ እንደሆነ ከመንፈሳዊ ሕይወት የወጣህ እንደሆነ አንተ ጋር ምን ፈተና ይመጣል? የተማረከ ወታደርና ከተማረከ ወታደር ጋር ማን ጉልበት ያባክናል? ምንም። ስለዚህ እግዚአብሔርን ለመምሰል ስንጾም አንዱ ጥቅማችን ነው፣ አምላካችንን መምሰላችን ነው። ከኔ ተማሩ ያለውን እሱ እንደሱ እየሆነ ነው። በሌላ መልኩ በጣም ወሳኙ ነጥብ ደግሞ እንደውም ልጠይቅ እስኪ፣ አድማጮች ተመልካቾችም ራሳቸውን ይጠይቃሉ። ለምሳሌ ጋብቻ ቅዱስ ነው አይደለም? ቅዱስ ነው። ቅዱስ ጳውሎስ እንደውም ወለምስካቡኒ አልቦቱ ስእበት መኝታውም ክቡር ነው የሚለውና ጋብቻ ቅዱስ ነው። ሩካቤም በራሱ ግንኙነት የባልና የሚስት የተቀደሰ ጋብቻ ውስጥ ያለው ሩካቤ ግንኙነቱም ቅዱስ ነው። ግን በጾም አይቻልም አይደለም? ለምን? ጋብቻ ቅዱስ ከሆነ ሩካቤ ግንኙነቱም ቅዱስ ከሆነ በጾም ወቅት ለምን ነው የማይደረገው? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እንድታስበው ነው። በሌላ መልኩ አሁን ጋብቻ ለምን ነው የተከለከለው? ጋብቻ እኮ ቅዱስ ነው፣ በስጋና በደሙ ነው። ለምን ነው የጾም ድግስ ደግሼ ለምን አላገባም? ምንድን ነው ችግሩ? ራሱ ጋብቻ ራሱ በጾም አይፈቀድም። ጋብቻ አይፈቀድም በጾም አይደለም፣ በጾም ወቅት አይፈቀድም፣ አይቻልም። እንኳን ጋብቻው ሩካቤ አይቻልም። ሩካቤ አይቻልም። የኔ ግምት ምንድን ነው ሊሆን የሚችለው? ያ እኛ ከእግዚአብሔር ጋር ያለንን ሰዓት ፍቅር ከሱ ጋር ያለንን ህብረት የምናስታውስበትና ሌላ ነገር ዲስትራክት እንዳያደርገን ሊሆን ይችላል። ምናልባት አንዱ እሱ ሊሆን ይችላል። ግን ዋናው ደግሞ ጋብቻ ቅዱስ ነው። ግን የሚገርም ጋብቻ ብቻ አይደለም የሚከለከለው በጾም ወቅት። ለምሳሌ በአብይ ጾም፣ በተለየ ሁኔታ በአብይ ጾም ስልጣነ ክህነት እንኳን አይሰጥም። መንፈሳዊ ነገር ነው እሱ፣ ግን ክልክል ነው። ለምን? ይሄ ጾም በተለይ አብይ ጾም መላእካዊ ህይወት የምንለማመድበት ወቅታችን ነው። በመላእክት ህይወት ውስጥ ጋብቻ የለም አይደለም? በማቴዎስ ወንጌል ምዕራፍ 20 ቁጥር 30 ጀምሮ መድኃኒታችን ኢየሱስ ክርስቶስ እኛ ሞተን ተነስተን እንዴት እንደምንኖር ሲያብራራላቸው ለጠየቁት በሰማይ እንደ መላእክት ትሆናላችሁ፣ አትጋቡም፣ አታገቡም እያለ አብራርቶላቸዋል። ስለዚህ ሰው ሞቶ ተነስቶ የሚኖረው መላእካዊ ህይወት ነው። አሁን እኛ የምንጾመው እና ጋብቻን የምንከለከለው መላእካዊ ህይወትን በምድር እየተለማመድ ነው ስለሆነ ነው።
በመላእክት ዓለም ውስጥ ምግብ የለም። በመላእክት ዓለም ውስጥ ጋብቻ የለም፣ ሩካቤ የለም እንጂ ጋብቻ ቅዱስ ነው። ግን ቅዱስም ቢሆን በመላእክት ዓለም ውስጥ የለም። ስለዚህ በምድር እያለን ሰማያዊ ሕይወትን እየተለማመድ ነው መልአካዊ ሕይወትን እየተለማመድ ነው። እንስሳዊ ፍላጎትን ይሄ ብላ ብላ የሚለውን ጠጣ ጠጣ የሚለውን ነገር እያራገፍ ነው። ስለዚህ በመላእካዊ ሕይወት ዘመናችን ይሄ ሁሉ ነገር ስለሌለ አናደርገውም እንጂ መብላት መጠጣት በራሱ ርኩሰት አይደለም። ጋብቻ በራሱ ርኩሰት አይደለም። መልአካዊ ሕይወትን ግን አይወክልም በዛ በሰማይ ይሄ ስለሌለ እና ስንጾም መልአካዊ ሕይወትን እየተለማመድ ነው። ሞተን ተነስተን የምንኖረውን ሕይወት በምድር ላይ እየቀመስ ነው ማለት ነው። ሌላኛው ጥቅሙ ይሄ ነው። በጣም የሚገርመው ሌላው ደግሞ ተጨማሪው ለምን እንጾማለን የሚለው ያው እንደምታውቀው አጋንንት በእንስሳት ያድራሉ፣ በሰው ያድራሉ፣ እንደ ሀገርም በሀገር ያድራሉ ከሰው ጋር ተዳብለው ማለት ነው። ግን ከሁሉም በፊት በሰው ነው ማደር የሚፈልጉት። አንዳንዱ ሰው የነፍስ አባቱን ይጠራና አባ ቤቴን ጠበል እርጩልኝ ይላሉ። ሰይጣን ግን ትኋን አይደለም፣ ግድግዳ ላይ አይኖርም። ሸረሪት አይደለም፣ ጣራ ላጣሪ አይኖርም። ቤቱ ጠበል መረጨቱ መልካም ነው ለበረከት። ግን ሰይጣን የት ነው ያለው? ቅዠቱ ከየት ነው የሚመጣ? ከጣራው ላይ አይደለም፣ ከግድግዳው ላይ አይደለም፣ ከራሳችን አስተሳሰብ ነው። እና ቤት ጠበል መረጨቱ መልካም ነው፣ በቤት መጸለዩ መልካም ነው። ሆኖም ግን ትልቁ የሰይጣን ማደሪያ የሰው ልጅ ነው። ቤት ከፈለገ ሰይጣን እዚህ ምድር አፍሪካ ላይ ምን ይሰራል? የተሻለ ዓለም አለለታ እዛ ጠቅሎ አይሄድም። ቪዛ አይጠይቅ ምን አይል ዝም ብሎ መሄድ ይችላል። ግን ሰው ፍለጋ ነው ሰይጣን የሚኖረው እና በሰውም በተለያዩ አካላትም ያድራል ሰይጣን። ታዲያ ክርስቶስ አምላካችን ማቴዎስ 17 ቁጥር 20 ጀምሮ አንድ ታሪክ አለና ክርስቶስ አምላካችን ከደብረ ታቦር ሲወርድ ከተራራው አንድ ብላቴና ታሞ ነበር እና አባቱ ይዞት መጣ። ወደ ደቀ መዛሙርቱ ማዳን አልቻሉም። በኋላ ወደ ክርስቶስ ወሰደው እና ጨረቃ እያየ ይጥለዋል አለ አባትየው። ይሄ በጣም ሰይጣን ምን ያህል ብልጥ እንደሆነ ተመልከት። ለምንድነው ጨረቃን እያየ ጨረቃ ሙሉ ስትሆን የሚጥለው? አሁን በዚህ ጉዳይ ይሄ ስለ ማግኔቲክ ፊልድ ምናምን የሚያወሩ ሰዎች አሉ። እሱ ለጊዜው ይቆየ የደሞ አይደለም። ግን ሰይጣን ይጠቀምበታል ይችን አጋጣሚ። እውነት ነው፣ እኛ ከምንም ነገር ጋር ግንኙነት ይኖረናል። ነፃ መሆን አንችልም፣ ይሄን አምናለሁ። ሆኖም ግን ጨረቃን ለማስመለክ ሲፈልግ ሰይጣን ለምንድነው ጨረቃ ሙሉ ስትሆን የሚጥለው ይሄ ልጃችን ተብሎ ደግሞ ለጨረቃ ሊሰዋ ማለት ነው አባትየውን ለማድረግ ጨረቃ በወጣች ቁጥር ይጥለዋል። አንዳንድ ጊዜ ወደ ባህር፣ ሌላ ጊዜ ወደ እሳት። እንዲያውም ማርቆስ ምዕራፍ 9 ደግሞ ዲዳ ሰይጣን ይለዋል። ዲዳ ሰይጣን ማለት መናገር የማይችል ሰይጣን በሰው ላይ ሲያድር ሰውየውም ዲዳ ይሆናል ያደረበት ሰው እና ጌታችን ኢየሱስ ክርስቶስ ገስጾ አስወጣው። በኋላ ደቀ መዛሙርቱ እኛ ለምንድነው ይሄን ማድረግ ያልቻልን ሲሉት ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣም አላቸው። ስለዚህ በሰው ላይ ያደረን ርኩስ መንፈስ በእኛ ላይ ይሄ ተስፋ ቢስ የሚያደርገውን ስሜት የሚለዋውጠውን ይሄ ደስታ የሚያረቀውን ተስፋ ቢስ በማድረግ ብዙዎቹን የጎዳውን ሰይጣን ክፉ ሀሳብ ማውጣትና ነቅሎ መጣል የሚቻለው ከጾም ውጭ በሌላ ኃይል አይደለም። ስለዚህ በሰው ላይ ጥለን እኮ ይችላል ሰይጣን። መሬት ለመሬት ላይ ያንደባልለን ይችላል። እብድ አድርጎ ቤት ላይ ያኖረን ይችላል። ነገር ግን ተስፋ ቢስ ማድረግም ሌላው ሰይጣን ትልቁ ጦርነት ነው። እንዴት ነው ይህን ማውጣት የምንችለው? ወኔ ቢስ የሚያደርገውን፣ ተስፋ ቢስ የሚያደርገውን፣ ዓላማ ቢስ የሚያደርገውን ሰይጣን እንዴት ነው የምናወጣው? ይህ ፍቅረ እግዚአብሔር የሌለው መንፈሳዊ ሕይወት የሌለው አይነት ሕይወትን እንድንኖር የሚያደርገን ሰይጣን በምን እናወጣዋለን ያል እንደሆነ ይሄ ወገን በጾም በጸሎት ካልሆነ ከሰው አይወጣም። አሁን ከሰው የሚወጣው በጾም በጸሎት ነው። ስለዚህ ጾሙ ጸልዩ ማለቱ ነው። በሌላ አነጋገር ወደ ሀገር የሚገርመኝ ዮሐንስ ራዕይ ምዕራፍ 18 ላይ አለ እና ቁጥር 2 ላይ ወድቀት ባቢሎን አባይ ሀገር ወኮነት ማይደረ ለአጋንንት፣ ታላቂቱ ባቢሎን ወደቀች የአጋንንት ማደሪያ ሆነች ይችላል እና ይህን የቤተክርስቲያን ሊቃውንት ሲተረጉሙት ባቢሎን እንዴት ወደቀች? እግዚአብሔርን ረስታ እንዴት የአጋንንት ማደሪያ ሆነች? ይሄማ እንዴት ሆነ ብለው ሲያብራሩት መጀመሪያ እግዚአብሔርን ረሳች፣ ሰላም አጣች። ሰላም ስታጣ ጦርነት መጣባት። ጦርነት ሲመጣ ደም መፍሰስ አለ። ደም በፈሰሰበት ቦታ ደባስ የሚባል ሰይጣን ያድራል ይላሉ እና ይሄ ትርጓሚው ላይ ያለ ቃል ነገር ደባስ በእርግጥ የሰው ስምም አውቃለሁ እንደዛ ግን ለሰው ሲሆን ጠባቂ፣ ዳባሼ፣ ደጋፊ፣ ረዳቴ እንደማለት ነው ለሰው ሲሆን። ለሰይጣኑ ሲሆን ግን ሌላ ነው ትርጉሙ። ደም የሚወድ ሰይጣን ማለት ነው። ደም ወዳጅ፣ የሰው ደም፣ የበግ ደም አይደለም፣ የከብት ደም። በቃ ጦርነትን የሚወድ ማለት ነው። ሰላም የሚጨንቀው ጦርነት የሚያስደስተው ትውልድ የሚያመጣ ሰይጣን ነው ይሄ ማለት። በሰላም እየከሰረ በጦርነት የሚያተርፍ አይነት ሀሳብን የሚያመጣ ሰይጣን ነው እና እንግዲህ ሰው ቢታመም ምን ታደርጋለህ?
ሰው ሰይጣን አመመው ብለህ ብታስብ ምን ታደርጋለህ? የምታደርገው ነገር አስረህ ወደ ጠበል መውሰድ ነው ወይ መጸለይ ነው። በአባቶች ተጠምቆ ተባርኮ በመስቀሉ በምኑ እንዲድን ማድረግ ነው አይደለም። ግን ሀገር ራሱ ሰይጣን ሲጥላት ብታይ ምን ታደርጋታለህ? እዚህ ጋር ግን ኢትዮጵያን የጣላት አይመስሎትም? አንዳንድ ጊዜ ሀገራችን ላይ ተደጋግመው የሚነሱ ጦርነቶች እንዴ ያውም ዲዳ ሰይጣን ነው ያዛት። እኔ እንደዛ ነው ይቅርታ ለቃሉ ያ እዚህ ማርቆስ 9 ላይ ያልኩ ዲዳ ሰይጣን ማለት የማይናገር ይሰማል ግን አይናገርም። ይሄ ማለት ነው መጥፎ ነገርን እየሰበሰበ መልካም ነገርን ግን የማይናገር ተነጋግሮ የማይግባባ አየው ዲዳ የሆነ በመነጋገር የማያምን በዱላ ብቻ ይሄ ዝም ብሎ ገና ከጥንት የጀመረን እንቅፋታችን አንዳንዴ ደጋግሞ መታን አይደለም። የጦርነት ታሪክ ጠዋት መታን እንቅፋቱ፣ ቀን ላይ መታን እንቅፋቱ፣ ማታም መታን እንቅፋቱ። ከዚህ በኋላ ድንጋዮች እኛ ነን እንጂ እንቅፋቱ አይደለም። አንድ ፕሮፌሰር ምን ይላሉ? የእኛ ሀገር ሰው እኮ እንደው ጥፋቱን ላለመቀበል ይላሉ ሲሄድ እንቅፋት ይመተዋል እና ወይኔ እንቅፋት መታኝ ብሎ ይበሳጫል አለ። እንዲህ እንቅፋቱ እኮ አይን የለውም ማለት ነው። ሌላ ነገር አረ እንዳትመታኝ ሊለው አይችልም። አይተ መራመድ ያለብህ አንተ ነህ። ድንጋዩ አረ ልንጋጭ ነው አይልም። አይቶ ድንጋዩን ማለፍ የሰው ድርሻ ነው እና እንቅፋቱን መታሁት ማለት ሲገባል እንቅፋት መታኝ ነው የምንለው። አየው ተጠያቂነት አንወስድም። ይሄ ልማድ እኛ ጋር አለ እንደ ሀገር ስታየው እና ሰይጣኑማ በደንብ ነው ያለ። ግን ምን እናድርግ የሚለው ነው ለእኔ አሁን ትልቁ ጥያቄ። ምን እናድርግ? እኔ ያው ቅድም እንዳልኩ አሁን ሰው ቢታመም አስረህም ጠበል ትወስዷለህ ምናምን ብዙ ነገር። ግን ህዝብ አስረህ ወዴት ትወስዳለህ? አገር አስረህ ወዴት ትወስዳለህ? በዛ ላይ ጠበል የማያምነውም የሚያምነውም ብዙ ነው። በጾም በጸሎት የማያምነውም አለ። ምን ታደርገዋለህ? ስለዚህ ባጭሩ በውስጧ ያሉ ክርስቲያኖች ወይም በጾም በጸሎት የሚያምኑ ሰዎች ሲጾሙ ሲጸልዩ ቅድም እንዳልኩት ነው። ቤቱ ጠበል ባይረጭም ሰዎቹ እውነተኛው ህይወት ላይ ካሉ በእነሱ ቤት ሰይጣን የለም አይገባም አይደለም። ተመሳሳይ መልኩ እኛ በጾም በጸሎት ስንቀደስ ተርቱሊያን የሚባል አንድ የቤተክርስቲያን አባት አለ። እሱ ምን ይላል? ጾም ማለት ሰይጣንን ድሌን የምንነሳበት ትጥቃችን ነው ይላል። ስለዚህ ይህን ሰይጣን ከሀገር ማባረር የምንችለው ቢኖር እንኳን ስራ እንዳይሰራ አቅሙን የምናሳጣው አስረን የምናኖረው በጾም ነው። ከዚያ ውጭ በድሮን አትመታው፣ አድማ በታኝ ልክ አትበትነው። ምን ታደርገዋለህ? ምን የኑክሌር ቦምብ አይፈራ ምን ታደርገዋለህ? ስለዚህ ዋናው ትልቁ ጥጥቃችን ይሄ ጾም ይሄ ጸሎት ነው። ስለዚህ በጾም በጸሎት ሀገራችን እንኳን ሰላም እንድታገኝ እረፍት እንድታገኝ ማድረግ ይቻላል። በፍቅር ሆነን ስንጾመው ደግሞ ውጤት ያመጣል። ዝም ብሎ ጾም ደግሞ ጥቅም የለውም። ስንጾም ከጾሙ አጻጾሙ ሲሉም ሰብቻለሁ። ጌታችንን በግልጽ ተናግረዋል። አንተ ግን ስትጾም ብሎ እንደዚህ አድርግ ብሏል። እና ስንጾም ምንድን ነው ማድረግ ያለብን? የመጀመሪያው እንግዲህ የቤተክርስቲያን አባቶች እንደነገሩን በመጽሐፍቶቻቸው በትርጓሜው ፍቅር ግዴታ ነው። ቅድም ያልከው ማቴዎስ 6:16 ላይ ፊትህን ታጠብ ራስህን ተቀባ ነው የሚለው። ያው ቅባት እንደታወቀው ዝም ብሎ የፀጉር ቅባት ብቻ አይደለም። ይሄም ፊትህም አይጠውልግ ማለት ነው በቁሙ። ግን ደግሞ ዋናው የሰው ልጅ ቅባት ምንድነው? ፍቅር። ምናልባት ፊታችን ቢጠወልግ እኮ በብራችን ገዝተን የምናመጣው ቅባት ፊታችንን ያወዛዋል። ህሊና ሲጠወልግ፣ ሀሳብ ሲጠወልግ ማን ሊያወዛው ይችላል? አሁን እኛ እኮ የወዛ ፊት የጠወለገ ህሊና ነው ያለ ነው እንደ ሀገር የምታየው። እና ድርቀቱ ከውጭ አይደለም ከውስጥ ነው። ይሄ ደግሞ አደገኛ በሽታ ነው እንደምታውቀው። አንዳንድ ጊዜ የሆነ ነገር መጥቶ ወደ ውጭ ቢደማ ይሻላል ቁስልህ። የእኛ ደም ወደ ውስጥ ሆነ፣ የእኛ ጉዳት ወደ ውስጥ ሆነ የማይታይ እና ኤክስሬይ የማያየው አደገኛ በሽታ ነው ያለብን። ስለዚህ ውስጥህን የሚያወዛ ከውስጥ ተነስቶ ወደ ውጭ የሚደርስ ሌላ መንፈሳዊ ቅባት ያስፈልገናል። ቅብ ዘይቤ ፍቅረ ደቂቀ ጓለ እመሕያው። ቅባት የሚለው የሰው ልጅ እርስ በርስ ፍቅር ነው ብሎ ሊቅ ተርጉሞታል። እና የመጀመሪያው ፍቅር ነው። ቀጥሎ ግን ምጽዋት። እየበላ ሰው የማይበላውን ሰው አስቡ። ቁርስህን ሌላ እንዳንተ ጾሞ ምሳ መብላት ለማይችለው ሰው ካልሰጠኸው ይሄ ገንዘብ መሰብሰብ ነው የሚሆነው። ስለዚህ ምጽዋት ግዴታ ነው። የምትበላውን ለሌላው ማካፈል። አንተ ቁርስ ልትበላው የነበረው ምሳ ከበላኸው ጾምህ እንዳለ ነው፣ ግን ሀብት እያከማቸ ጭምር ነው። ስለዚህ ጾመው እንኳን ጾማቸውን ደግሞ የሚውሉ ሰዎች አሉ፣ ጾመው የማይበሉ። ለእነሱ ደግሞ መድረስ መቻል አለብን። ትህትና ያስፈልገዋል። እኔ ጿሚ ነኝ እኔ ታራሚ ነኝ ብሎ ግብዝነት አያስፈልግም። እዛው ክርስቶስ አምላካችን እንደተናገረው ማለት ነው፣ ስትጾሙ እንደ ግብዞች አትጠውልጉ ብሏል። እና እንደዚህ አይነት የመሳሰሉ ነገሮች የግድ ያስፈልጋሉ። ከዚያ ውጭ ግን ብንጾም
የአጋንንት ጾም ነው የሚሆነው። አጋንንት ያው ታውቃለህ አይበሉም አይጠጡም። አጋንንት አለመብላታቸው ግን ቅዱስ ሚካኤልን አያስመስላቸውም፣ ቅዱስ ገብርኤልን። ሁለቱም ግን አይበሉም። ቅዱሳን መላእክትም አይበሉም፣ አጋንንትም አይበሉም። አለመብላታቸው የበረከት ምንጭ ሊሆን አይችልም፣ የተፈጥሮ ነውና። እኛ ዝም ብለን ስለ ጾምን ብቻ አይደለም። አንዳንድ ጾም ከተባለ እኮ ፊንክስ የሚባለው ይጾማል፣ እባብ ይጾማል፣ ጾማሉ እነዚህ ሁሉ ለመታደስ እና የኛ ደግሞ ለስጋ ሊጠቅመን ይችላል ጾማችን፣ ለነፍስ ግን ላይ ጾም አይጠቅምም። ስለዚህ ለነፍስ የሚጠቅም ለህሊና የሚጠቅም ጾም እነዚህ በአጠቃላይ በወል ስሙ ፍቅር ሲኖረን ነው ጾም ጥቅምና ውጤት ያለው ማለት ነው። ከዚያ ውጭ ዝም ብሎ ጾም ምንም። ኢንተርሚተንት ፋስቲንግ እያሉ የሚጾሙ ሰዎች አሉ፣ የሚራቡ ሰዎች አሉ ስለወፈሩ፣ ግን ስለ ጽድቅ የሚራቡ ብፁዓን ናቸው። ዋናው እሱ ነው፣ ስለ ጽድቅ ስለ እግዚአብሔር ብሎ መራብ እሱ ነው ትልቁ የነፍስ በረከት እንጂ ዝም ብሎ ሰው ቁርስ ስላጣም ወይም ስለታመመም ሊጾም ይችላል። በሐኪም ትእዛዝም አትብላ ተብሎ እንዲህ ያለው ነገር በሙሉ ዋጋ ይኖረዋል ብለን አናምንም እንደ ሃይማኖት። እና ያልከው ስለ ጽድቅ ስለ ሃይማኖት ስራዬ ብሎ ይሁነኝ ብሎ መጾም ነው ለእግዚአብሔር ብለው ማለት ነው። አንዳንድ ጊዜ ቅዱስ ጳውሎስ ያወራበት ፓርት ላይ ነው ተመኝቶ አለመብላት በራሱ ኃጢአት እንደሆነ ይናገራል። አንዳንድ ጊዜ ምንድነው አንድ ሰው ያውን ለመብላት የሚበላም ቢኖር ለክርስቶስ ብሎ ይብላ፣ የሚጾም ቢኖር ለክርስቶስ ብሎ ይጾም አይነት ነገር ማለት ነው። እና አንድ ነገር ሰው ተመኝቶ መብላት ፈልጎ ባያደርገው ኃጢአት እንደሆነ ይናገራል። ያስታውሱታል ጥቅሱን ቦታውን? ብዙ አላስታውሰውም፣ ግን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዞሮ ምኞት የሚያሲዝ ምኞትና የማያሲዝ ምኞት አለ በነገራችን ላይ። ኃጢአት የሚሆናለ የማይሆናለ። ለምሳሌ በአባቶች ትምህርት አንድ ሌባ ልስረቅ ብሎ ዘኩሉ ነፍስ ይፈርሆ የሚል ትርጓሚ ኪዳን ላይ ያለ ትርጓሚና ፍጥረት ሁሉ የሚፈራው እግዚአብሔር ይለዋል። ፍጥረት ሁሉ የሚፈራው እና እዛ ላይ ትርጓሚ አባቶቻችን ምን ይላሉ? ሌባ እንኳን እግዚአብሔርን ይፈራዋል፣ ሊሰርቅ ሲሄድ እባክህ የዛሬን አውጣኝ ብሎ ይላል። የዛሬን አውጣኝ ብሎ እና የሌብነት ተባባሪው ሊያደርገው ይፈልጋል ማለት ነው። ግን ይሰማዋል እግዚአብሔር። የማይሰማ ጸሎት ነው። በሌላ መልኩ የሚሰማ ሌብነትም አለ። ረቦት ቢሰርቅ ለምሳሌ ምንም ነገር ልብስህን፣ ጨርቅህን፣ ከብትህን፣ ብርህን አይደለም ዳቦ ሰርቁ ርቦት ዳቦ ቢሰርቅህ ኃጢአተኛ አይደለም። ይሄ የምድር ሕግ እንኳን ሰርቷል። አንድ ሰው ርቦት ሲበላ ብናገኝ ወይም ደግሞ ሌባ ቢባል ማፈር ያለብን እኛ እንጂ ሌባው አይደለም የሚሉ የዓለም መሪዎች አሉ። መደበኛው የቤተክርስቲያን ትምህርት ነው። ከዚያ ውጭ ግን ለቅንጦት የሚሰርቁ አሉ። ዝም ብሎ የካበተ ጉልበት ይዘው የተራበ ሕሊና የሚይዙ እጅግ ሙሉ ጤና ኖሯቸው ማለት ነው። እነሱ እንደው ዛሬን አውጣን ቢሉ የማይሰማ ሌብነት ነው፣ የማይሰማ ጸሎት ነው ማለት ነው። እንደው የዛሬን አውጣኝ ብሎ የሚሄድ ብቻ እንዴት የሚሄድ እየሄደ መንገድ ላይ ለምንድን ነው ግን የምሰርቀው? ጤና አለኝ፣ ጉልበት አለኝ፣ ጊዜ አለኝ፣ ለምን ሰርቃለሁ? ይህን ሀሳብ ለምን አልተውም ብሎ ራሱ መክሮ ሌባው ራሱ መካሪ ውስጡ ተመካሪ ውስጡ ማለት ነው ሆኖ እንደገና ቢመለስ ይሄ ሰው ኃጢአት አይሆንበት። ሄዶ ልስረቅ ብሎ ሄዶ ውሻ ጮሆበት ባለቤት ያው እንግዲህ በትርጓሚ ውሻ ነው። አሁን ደግሞ አላርሞች ምኖች ካሜራዎች አሉ። በዚህ ምክንያት ተነቅቶበት ቢመለስ ግን እንደሰረቀ ነው የሚቆጠረው። አይ ሁለቱ ልዩነት አለ፣ በሐሳብ ፈጽሞታል። ስለዚህ አሁን አንተ ልብላ እያልክ ብትጨነቅ ዋናው መጨነቅ አይደለም፣ ግን ምግብ ፊት ኖሮ ልብላው እያልክ ማሰብ ባትፈተን እንደዚህ ጥሩ ነው ከምግብ ብትርቅ። ሆኖም ግን አረ ጾም ከሆነ ጾም ነው፣ ስርዓት መያዝ አለብህ ስጋዬ እያልክ ራስህን የምትጎስም ከሆነ ያን ያህል ኃጢአት አይደለም። ግን እንዲሁ በትዝታም እያየው ምግቡንም እንዲሁ ዝም ብለህ በዚያው ተረተህ የምትመገበው ከሆነ እሱ ኃጢአት ይሆናል ማለት ነው። ሳያቅም ይበላል። ጠዋት ተነስቶ ስጋውን በልቶ ምናምን ከበላ በኋላ ወይኔ ዛሬ ሮብ ነው ብሎ ደግሞ ህሊናው በኋላ ላይ ትመጣ ትችላለች። ይሄስ እንዴት ነው የሚታየው? ይሄ አሁን እንግዲህ ማስታወስ የሰው ልጅ ግዴታ ነው። ለምሳሌ ለነገሩ እንደ የተፈጥሮም ነገር ይገርማል። አለመብላቱን አይረሳም፣ ቀኑን ግን ይረሳል። ይሄ በጣም ከባድ ነው። ምድር ላይ ምን ይላል ቅዱስ ጳውሎስ? ከርስኒ ለመብል ወመብልኒ ለከርስ፣ ሆድ ለምግብ ነው ምግብም ለሆድ ነው ይልና ወእግዚአብሔር ይስዕሮሙ ለክልኤሆሙ፣ እግዚአብሔር ሁለቱን የሚያሳልፋቸው ይሽራቸዋል። ዛሬ ግን እዚህ ምድር ላይ ስንኖር ሆድ ለምግብ ጎተራው ነው ይሸከመዋል። ያው ከአንገት በታች የውሃ ጀሪካ የእህል ጎተራ ነን። ሰው የሚባለው ከአንገት በላይ ነው በነገራችን ላይ። ብዙ ጊዜ ግን
የእሱ ሳቁ የእሱ እኮ ሰውነቱ የእሱ አንትንነቷ እኮ ከአንገት በላይ ነው ይባላል። ትክክለኛው ማንነት ከአንገት በላይ ነው። ከአንገት በታች ምን ማንነት አለን? መታወቂያችን፣ ፓስፖርታችን፣ ምናችን እኮ ከአንገት በታች አይደለም። ሰው ማንነቱ የሚለካው ከአንገቱ በላይ ነው እና ከአንገት በታች ያለው ይሄ ሆድና ምግብ ተስማምተው ይኖራሉ። ተዋድ እንደነሱ የሚፋቀር የለም ይላል ትርጓሜያችን። ሆድ ያው ጎተራ ነው ብለናል ለምግብ። ምግብ ደግሞ ለሆድ ኃይሉ ነው፣ ብርታቱ ነው፣ ደስታው ነው፣ ይደሰታል። ግን እንዲህ ሲኖሩ እግዚአብሔር ሁለቱንም ያሳልፋቸዋል። ቅድም ያለው መልአካዊ ሕይወት የሚባለው ማንበላበት ዘመን ላይ እንደርሳለን። ሞተን ተነስተን አባቶቻችን ቅዱሳን ሲበቁም በነገራችን ላይ ያልበሉበት ጊዜ አለ። ሙሴ 40 ቀን አልበላም፣ ኤልያስ 40 ቀን አልበላም። ሌሎችም አባቶች 40 ቀን ሳይበሉ ምንም ምግብ ሳይበሉ የኖሩበት ጊዜ አለ። ከሆነ ጊዜ በኋላ ደግሞ ጭራሽን መብላት ያቆሙ አባቶች አሉ በቤተክርስቲያን ታሪክ። እና እውነት ነው ይሄ ሊፈትን ይችላል። የሚያስይዝ ከሐልዮ ጋር የተገናኘ ከሱ ነገር ይኖራል። ሆኖም ግን ይህንን የሆድ ስሜት አሸንፎ መኖር፣ ቀናቱን አውቆ መኖር ግዴታ ነው። አውቆ ከሚበላው ሰውና ግን ድንገት ተሳስቶ ሳያቅ በልቶ ተዘናግቶ የሚያደርገው ሰው ከሆነ እሱ ያው ቀኑን አለው ባጭሩ። ምክንያቱም አለማወቅ በራሱ ኃጢአት። አሁን አንተ እንዲህ መኪና እየነዳ ስትሄድ ማለት ነው በግራ በኩል መጣጠፍ ክልክል ነው ይላል። አታውቅም፣ ትራፊኩ ያልፋል፣ አለማወቅ ከቅጣት አይደለም። መንፈሳዊነት ላይ በእርግጥ እንደ ዓለሙ አይደለም፣ ግን አንዳንድ ጊዜ የሚመሳሰልበትን ማግባብ አለ። አለማወቅ በራሱ ኃጢአት አይደለም፣ ግን ደግሞ ልታውቀው ይገባል ነው። ለምሳሌ ማቴዎስ 25 ላይ አለማወቅ አለ። 5 ሰነፎች 5 ልባሞች አሉ እና ሙሽራቸውን ይጠብቁ ነበረ። ታኙ። ሙሽራው አክብሮ ነው የጠራቸው። ያጅቡኛል ስገባ፣ ወደ እልፍኜ ስገባ መብራታቸውን አብርተው ልብሳቸውን ለብሰው እየዘመሩ ልል እያሉ ያስገቡኛል ብሎ 10ሩንም የጠራቸው። 5ቱ ግን ሰነፎች ስለነበሩ ማሰሮ ይዘው ዘይት አልያዙ እና አንቀላፍተዋል። በቃ እስኪመጣ ድረስ ተኝተን ተነስተን ከዛ እንትን ብለን እንመጣለን ብለው ነው። ሙሽራው ድንገት መጣ። ሌሎቹ እነዚህ 5 ጓደኞቻቸው ገቡ። እነዚያስ ትንሽ ዘይት ይዘን እንመጣለን ብለው ሲመለሱ እንደገና የተኛ ነጋዴ ቀስቅሰው ሊገዙ ሲመለሱ በሩ ተዘግቷል። አረ አስገባን እንዲሁ ተነስተኛ እኮ ተኝተን እንቅልፍ ጥሎን ምን ብለው ቢናገሩ እንዲህ እውነት እላችኋለሁ አላውቃችሁም አላቸው። አየህ አለማወቅ ብቻውን አያድንም። ስንፍና ነው፣ ስንፍና ነው ይሄ። አለማወቅ የስንፍና ውጤት ነው። ሰው ልብላ ብሎ ሲያስብ ክርስቲያን ከሆነ ቀኑ ማን ነው ቀኑ ምንድን ነው ብሎ የግዱን ማሰብ አለበት። ሆኖም ግን ምናልባት እንደው ተደፋፍሮ ከሚበላውና አንድ መምህር ምን አሉኝ፣ ለካ አሟቸው ነው እና ምግብ ሲበሉ ተገናኘ አሟቸዋል። እና ስሙር አንተ እኮ እንግዲህ ሌላ ታስብ ይሆናል። ይኸውልህ አልቻልኩም ብሎ ጾምን የሚበላና ጾም አያስፈልግም ብሎ ጾምን የሚሽር ሰው የተለያየ መሆኑን ታውቃለህ አሉኝ። በጣም የሰማይና የምድር ልዩነት አለው። እውነት ነው። እና ሁለቱ ልዩነት አላቸው በጣም። ስለዚህ ሆነ ብሎ የሚሽል ሰውና አረን ያልቻልኩም እንግዲህ እግዚአብሔር ይቅር ይበለኝ ብሎ በጣም ልዩነት። ግን ሁለቱም ቀኖና፣ ይሄኛውም ቀኖና ያስፈልገዋል እንደዛኛው ባይሆንም። እና ነፍሳችን እንደመላክ መሆን አለባት። በቃ ማወቅ ንቃተ ህሊና ያስፈልገዋል ሰው። ጌታችንም ብለዋል እውነትን ታውቃላችሁ እውነትም አርነት ያወጣቸዋል ነው። ማወቅ አለበት። ግን እንዳልኩ ሆነ ብሎ እንደሚሆነው አይሆንም። ቀኖና እንደሚደፋፈረው አይሆንም ባጭሩ። ግን አንዳንድ ጊዜ አሁን የምንጾሙ ለመጽደቅ ነው ወይስ ስለጸደቅን ነው? ብዙ ጊዜ የሚያከራክር ነገር አለ። ፕሮቴስታንት ክርስቲያንና በኦርቶዶክስ መካከል ጸድቀናል የሚሉ አሉ፣ እምነት ብቻ የሚሉ ሰዎች አሉ። ኖ አይደለም፣ ደግሞ ቤተክርስቲያን የምትለው ደግሞ ስራም ያስፈልጋል፣ መጾም አለብን፣ መስገድ አለብን፣ ማምለክ አለብን፣ በጎ ምግባር ያስፈልገናል የሚባላል እና እሱን ከጾም ጋር እንዴት ነው ልናስታርቅ የምንችለው? እሱ አውዱ የተለያየ ነው፣ በጣም የተለያየ ነው። ምንድነው እሱ? ስለጸደቅን ነው ወይም ጾመው ስለጸደቅን ማለት ከምን መቼ የሚለው እኛ ከአዳም መርገም ድነናል፣ ከዚያ ነጽተናል። በክርስቶስ ክርስቲያን ስንሆን ሴቶች በ80 ወንዶች በ40 ቀን ሲጠመቁ ድነዋል። ነገር ግን ከዚያ ዳኑ ማለት በራሳቸው ከሚሰሩት ኃጢአት ደግሞ ድነዋል ማለት አይደለም፣ አይታወቅም። አዳም ከሰራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ እንሆንም። ስለዚህ ድነት ፕሮሰስ ነው ይባላል። በሂደት የምታውቀው ነው። ሄደው እንደ ይሁዳ ፍጻሜያቸው ያላማረ ሰዎች አሉ። ይሁዳም እኮ ሐዋርያ ሆኗል አይደለም? እና አርዮስ፣ ሌሎችም ቤተክርስቲያን ውስጥ የነበሩ ሰዎች በሙሉ ከአዳም መርገም ድነው የእግዚአብሔር ልጆች ሆነው ነበረ። ግን መጨረሻቸው አላማረ። አሁን በአዳም መርገም ሳይሆን በራሳቸው መርገም ተያዙ፣ በራሳቸው ኃጢአት ተያዙ ማለት ነው፣ በራሳቸው። ስለዚህ በራሳችን የምንሰራውን ኃጢአት ስለማናውቀው ጸድቀናል ለማለት ይቸግረናል። ድነናል ከምን? ከአዳም መርገም። አሁን እኛ በራሳችን ደግሞ የምንሰራው ኃጢአት ስላለ አናውቀው።
እግዚአብሔር ይጠብቀናል ብለን ግን እናምናለን። በንስሐ እንኖራለን፣ በትምህርት እንኖራለን፣ ራሳችንን ለመጠበቅ ጥረት እናደርጋለን። ከዚያ ውጭ ግን ድኛለሁ፣ ስለ ዳንኩ ጾማለሁ እንዴ አንዳንድ ጊዜ ስለ ጸደቅነ ነው የምንመጸውተው ምጽዋትም እንጂ ምጽዋት አያጸድቅም ሲሉ ሰምቻለሁ። እኔ አሁን የምጠይቀው ጥያቄ ለዚህ ባጭሩ ጸድቀናል የሚል ሰው ገነት መግባቱ እርግጠኛ ሆኗል ይሄ ሰው እንዲህ የሚሉ ሰዎች? እንደዛ ከሆነ ለምሳሌ ኢየሱስ አማላጄ የሚሉት ብዙ ጊዜ አማላጄ የጸደቀ ሰው እኮ አማላጄ ያስፈልገው ምን አለ ቢተውት? ከጸደቀ ምን ያደርግለታል? አማላጅ ከአብ ዘንድ ጠበቃው ምን ይሰራለታል? እርግጠኛ ሆኖ የገባ ሰው እኮ አማላጅ ምንም አይፈይድለት። ለምን? ጸድቋል። ምንም የሚይዘው ኃጢአት የለም። የትኛውም ኃጢአት እኔን ከእግዚአብሔር አይለየኝም ብሎ እርግጠኛ የሆነ ሰው አማላጅ ምን ያደርግለታል? እምነቱ ብቻ ነው የሚበቃ። እውነት ነው ስለኛ የሚመልደው የሚል ቃል አለ፣ ግን አውዱ እንደዚህ አይደለም። ለማንኛውም አሁን ይሄ ርዕሳችን ስለማይሆን እንደው በመጠኑ ለማንሳት ያህል የጸደቀ ሰው አማላጅ አያስፈልገው። ለምሳሌ እኛ ሞተን ተነስተን ወይ ደግሞ ባንነሳም ትንሣኤ ሙታን ባይፈጸም ገነት ከገባን ሞተን አማላጅ አያስፈልግም። ገነት ለመግባት ነበር እኮ አማላጅ የሚያስፈልገው። መንግስተ ሰማያት ለመግባት እኮ ነው አማላጅ የሚያስፈልገው። ገነት የገባ ሰው ወዴት ምን እንዳይሆን ነው አማላጅ የሚያስፈልገው? ገነት የገባ ሰው ጠበቃ ምን ያደርግለታል? አማላጅ ምን ያደርግለታል? ገነት ለመግባት መንግስተ ሰማያት ለመግባት ነው መጀመሪያም ጠበቃ አማላጅ የሚያስፈልገው። እና እኛ ከአብ ዘንድ ጠበቃ አለን ስንል ወደ ሲኦል እንዳንሄድ፣ ወደ ገሃነመ እሳት እንዳንሄድ ህይወት ፍጻሜያችንን ሁሉ በጽድቅና በንጽህና የሚጠብቀን ስለሆነ ነው። በራሱ ደም፣ በራሱ ስጋ፣ በራሱ ቃል አምላካችን ክርስቶስን ጠበቃ የምንለው። ስለ ጸደቅኩ ነው የምንጾመው፣ እሱ ስህተት ያለበት ነው። ስለምንጸድቅ ነው የምንጾመው። እውነት ነው ከአዳም መርገም ድነናል። ግን ሙሉ ጽድቅ ላይ ነን ማለት አይቻልም። ፍጻሜያችንን አናውቅም። ይሄው ቅድም የነገርኩ ማቴዎስ 25 ላይ ቁጥር 1 ጀምሮ ያለው ቃል ተጠርተዋል እኮ። ያውም እውነተኛው ሙሽራ ጠርቷቸው አጅቧቸው እዛው ሙሽራው ሰፈር ነበሩ እኮ። ግንስ ባለቀ ሰዓት በዚያ ቅጽበት ያችን ዘይት ስላያዙ እውነት እላችኋለሁ አላውቅም ሂዱ ብሎ በሩን ዘጋው። አየኸው? ያንን እኔ በጣም የሚገርመኝ በሉቃስ ወንጌል ምዕራፍ 23 ላይ በቀኝ የተሰቀለው ሽፍታ አለ። ቅጽበት አጸደቀችው። ጥቁሩ ጸጉር ነጭ እስኪሆን ድረስ ሰው ሲገድል ነው ያረጀው። ሰው ሲገድል ሲያርድ ነው ሲሰርቅ ነው ያረጀው። ያቺ ቅጽበት የተሰቀለባት ቅጽበት ወደ ገነት መራችው። ተአምራቱን አይቶ በኢየሱስ ክርስቶስ ዘላለማዊ አምላክነት አመነና አዳምን ቀድመው ገነት ትገባለህ ተባለ። በገነት ኖረ። እነዚህ ሰነፍ ሴቶች ደግሞ ተመልከት፣ የተዘጋ ምንድነው የተከፈተ በር ተቆልፎባቸው እውነት እላችኋለሁ አላውቃችሁም ተጠርተዋል እኮ። ያልተጠራው ፈያታዊ ዘይማን በቀኝ የተሰቀለው ሽፍታ ከበረሃ መጥቶ ከውንብድና መጥቶ ከሽፍትነት መጥቶ ያገኛትን ገነት ተጠርተናል ብለው የሚያስቡት የሙሽራው ባለሟል ነን ወዳጅ ነን ብለው የሚያስቡት ግን አላውቃችሁም ተብለው ተባረሩ። ያ ሙሽራ እኮ ክርስቶስ ነው። ስለዚህ ባለቀ ሰዓት አላውቅህም ልትባል ትችላለህ ማለት ነው። ደግሞ በጣም የሚገርመው ደግሞ ልንገርህ ማቴዎስ 7:13 ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እውነት እላችኋለሁ አላውቃችሁም ሲላቸው ምን ብለው ይከራከራል? እንደ ጌታ በስም እንኳ አጋንንት አውጥተናል። አየኸው? በስሙ አጋንንት እያወጡ ለካ ኢየሱስ የማያውቃቸው ባለ ኢየሱሶች አሉ ማለት ነው። ይቅርታ ለቃሉ እዚያው መጽሐፍ ቅዱስ ላይ ስላለ መቼም በቅንነት ይረዱናል ብዬ አስባለሁ አድማጮቻችን። ይሄው መጽሐፍ ቅዱሱ በስም አጋንንት አውጥተናል። ለካ አጋንንት ሲያወጡ ነበር፣ ግን ጌታ ያውቃቸው። ትንቢት ተናግረዋል፣ ግን ጌታ ያውቃቸው። አይ ስለዚህ በስሙ ትንቢት መናገር በስሙ አጋንንትን ማውጣት ስለተቻለ ብቻ የእግዚአብሔር ሰው መሆን አይቻልም። ስለተጠራ ብቻ ጸድቋል ማለት አይቻልም። እና የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እንዳለ መጽሐፍ። እኛ እርግጠኛ የምንሆነው አምላካችን እግዚአብሔር መንግስቱን ሲያወርሰን ነው። እስከዚያ ጊዜ ድረስ ግን በእምነት እርግጠኞች ነን፣ እንደሚያድነን እናምናለን፣ መንግስቱን እንደሚያወርሰን እናምናለን። በራሳችን ጥፋት ግን ኃጢአተኛ ሆነን ከተጠራም በኋላ አላውቃችሁም ልንባል እንችላለን። ስለዚህ ስለ ጸደቅን ነው የምንጾመው? ውሸት ነው። ለመጽደቅ ነው የምንጾመው። ግን ምንድነው አሁን ባለፈው ከእርሶም በነበሩበት መድረክ ላይ ሊቀ ሊቃውንት ስምዐኮነ ሲናገሩ የሰማሁት የሮሜውን ጥቅስ ማለት ነው። በጣም የሚገርም ፐርስፔክቲቭ ነው የሰጡኝ። ስለኛ የሚማልድ አለ ብለው ጌታችን ኢየሱስ ክርስቶስ በታምረ አበው ክፍል 54 ላይ ነው አይደል? እዛ ላይ ብቻ ግን አንዳንዴ እንደ ሰው
አድርገው ይገልጹታል። አንዳንዴ እንደ አምላክ አድርገው ይገልጹታል። አንዳንዴ ደግሞ ሁለቱንም ደባልቀው የሚገልጹበት ቦታ ላይ አለ። በእኛ ቤተክርስቲያን ደግሞ ሰው አምላክ ሆነ አምላክ ሰው ሆነ ተብሎ ይነገራል። እሱ እንዴት ነው ማስታረቅ የምንችለው? ስለኛ የሚማልደው የሚለው እንግዲህ ሮሜ 8:34 ያው በጣም ዝነኛ ጥቅስ ነው። በጣም በስህተት ማለት ነው፣ በስህተት ከሚተረጎሙት አንዱ ነው እና ባጭሩ ግን ይሄ ስለኛ የሚማልደው አድማጭና ተመልካች ስነ ልቡና የሚመጥነውን ያህል ለመናገር ያህል ስለኛ የሚማልደው የሚለው በስጋ ወራት ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል አይደለ? አንዱን ቃል ብቻ ብንይዝ አሁን ይሄ ከዚህ ቃል የተነሳ ስለኛ የሚማልደው ሊባል ይችላል። ልዩነቱ ምንድነው? ወደ ማን ነው የሚማልደው ያል እንደሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ካስታረቀን እንግዲህ ከራስ ጋር ማስታረቅ ምንድን ነው ያለ እንደሆነ ስለኛ የሚማልደው ያለው አባቱ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል አብ ብቻ አይደለም ይቅር የሚል ራሱ ይሄ እየጸለየ ያለው እየተናገረ ያለው አምላክ ይቅር የሚል ነው። በስጋው ስጋን ስለለበሰ እንደኛ ሰው ስለሆነ የሚያደርጉትን አያውቁምና ይቅር በላቸው አለ። እየተቸነከረ ነው፣ እየደማ ነው። ለሚያደሙት አጥንቱ እስኪታይ ለገረፉት ለነሱ የሚያደርጉትን አያውቁምና ይቅር በላቸው እያለ ፍቅርን እያሳየ ነው። ይሄ የለበሰው ስጋ ነው። ይቅርታስ የማን ነው ያለ እንደሆነ የሱ ነው፣ የአብም ነው፣ የመንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ ይቅር ይላሉ። ቅዱስ ጳውሎስ በኤፌሶን መልእክቱ አንድ ጌታ ነው የሚለው። አንድ ጌታ ማለት ይቅር የሚሉት ሶስቱም ናቸው እንጂ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ ስጋነቱን የሚያመለክት ነው። ይሄ ሰው መሆኑን የሚያመለክት ነው። የመጀመሪያው ምክንያት ማለት ነው ስለኛ የሚማልደው የሚለው ይሄው የሚያደርጉትን አያውቁምና ይቅር በላቸው እያለ ሰማ ነው። ከዚያ ውጪ ቅዳሴ አትናቴዎስ ላይ አንድ ደስ የሚል ቃል አለ። ወልድ ሆይ እንደ ጥንቱ ማለት እንደ አርቡ ጩህ እንዲህ በል ላማ ሰበቅታኒ አምላኬ ለምን ተውከኝ በል የሚያደርጉትን አያውቁምና ይቅር በላቸው በል ይላል። እና ስለኛ የሚማልደው ማለት ዛሬም ድረስ የክርስቶስ ስጋና ደም እኛ ከሱ ጋር እንድንኖር የሚያደርጉትን አያውቁምና ይቅር በላቸው የሚል ስጋና ደም ነው ያለ። ይሄ ማለት የፍጡርነት ጠባይን ይዞ አማላጅ ነው ማለት አይደለም። ከራሱ ጋር የሚያስታርቅ ይቅር የሚል ታራቂ፣ አስታራቂ፣ እርቅ ሆኖ ሶስቱንም ሆኖ ልክ መስዋዕት እሱ ነው፣ መስዋዕት ተቀባይ እሱ ነው፣ መስዋዕት የሚሰዋም እሱ ነው እንደምንለው ሁሉ ስለኛ የሚማልደው ሲባል ሰው ነውና በሰውነቱ ይህንን ቃል ይናገረዋል። የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስም ከጌታችን ከኢየሱስ ክርስቶስ ተምሮ አድርጎታል። የሐዋርያት ሥራ ምዕራፍ 7 ላይ የድንጋይ ክምር እየከመሩበት የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናግሯል። ለዚህ አሁን ክርስቶስ አርአያ ለመሆን የሚጠሏችሁን ውደዱ ለማለት ማለት ነው። እየቸነከሩት እያደሙት የሚያደርጉትን አያውቁምና ይቅር በላቸው አለ፣ አርአያ ለመሆን። ይሄው እስጢፋኖስ ከሱ ተምሮ በድንጋይ የሚደበድቡትን የሚፈነክቱትን የድንጋይ ክምር የከመሩበትን የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ሌላው መልክ ደግሞ አርአያነት ነው። ሰው መሆንን ያየን እንደሆነ ግን ቅድም እንዳልኩት ነው። ክርስቶስ አምላካችን ሰው ነው። ሰው የሆነ አምላክ ነው ወይም አምላክ የሆነ ሰው ነው። ስለዚህ ሰውነቱን የተመለከተ ቃል እሱ ጋር እናያለን፣ ከአብ ከመንፈስ ቅዱስ በተለየ ሁኔታ። ለዚህ ዛሬም ስጋውን ስንበላ ደሙን ስንጠጣ በስጋውና በደሙ በኩል ከእሱ ጋር እንታረቃለን፣ ከአባቱ ጋር እንታረቃለን፣ ከመንፈስ ቅዱስ ጋር እንታረቃለን፣ በህይወት እንኖራለን። ህይወትን የምናገኘው በክርስቶስ ስጋና ደም በኩል ነው። ስለዚህ ስለኛ የሚማልደው ማለት በዚህ አንጻር ነው መታየት ያለበት ማለት ነው ባጭሩ። ችግሩ አሁን በዚህ ቃል ላይ የሚሳሳቱት ሰዎች ስጋዊ ባህሪውን ብቻ ይይዙና መለኮታዊ ባህሪውን ይረሳሉ። ይኸውልህ ችግሩ ይሄ ነው። ለምሳሌ እኔ አሁን በዚህ ሰዓት እያወራሁ ያለሁ ነፍሴ ናት ወይስ ስጋዬ? ከአንተ ጋር ቃለ መጠይቅ እያደረግን ነፍስ ነች። ምን ዲፐንድ ሊያደርግ ይችላል በእኔ ግንዛቤ። ዝም ብለህ ነፍስ ነባቢት ናት፣ መናገር ትችላለች። ግን ሰውየው ዝም ብሎ ስጋውም ሊያወራ ይችላል። የሚያደርጉትን አያውቁምና እንደተባለው ዝም ብሎ በደመነፍስ እንደ እንስሳ ሊያወራም ይችላል። ነቅቶ ደግሞ ከመንፈሱ በነፍሱ ሊያወራ ይችላል። ይሄ አለ አይደለ? አንዳንድ ጊዜ እኮ ሳናቅ በደመነፍስ እናደርጋለን። ነቅተን ግን ከአምላካችን ጋር በመንፈስ ተገናኝተን ልክ ሐዋርያት እንደተባሉ ስለምታወሩት አታስቡ፣ መንፈስ ቅዱስ በእናንተ ውስጥ ሊያወራ ይችላል። እሱ ደግሞ ሌላ እሱ ነው። ግን አሁን እኛ እንደዚህ ስንነጋገር በቤተክርስቲያን ትምህርት እኔ ስናገር አሁን ስሙር ሲመጣ እናንተ ስትጠሩት እኔ ሲቀመጥ
እናንተ ነፍሴን መጥራት አትችሉም። ነፍሴን የምትጠሩት በስጋዬ በኩል ነው። ስጋዬ ከሌለ ነፍሴን ስልክ አታነሳም፣ ከእናንተ ጋርም አትግባባም። ስጋዬን ብቻ ደግሞ ብትጠሩት የእናንተን መልእክት መስማት አይችልም፣ መናገር አይችልም ስጋ ብቻ። ስለዚህ የምታወቀው አዋቂዋ ነፍስ የማያውቀው ስጋ ጋር ተዋህዳ አንድ ላይ ያለን እንጂ አሁን እዚህ ነፍስም ስጋም አይደለም። ነፍስም ሁለቱም ናቸው እንጂ ከስጋ በተዋህዶ ነው እዚህ ያለሁት። አሁን ማን ያዘዋል ሲባል ሰው ሲጠራህ ነፍስን ወይ ስጋህን አንድ ላይ ነን እንጂ አሁን ስጋዬን ካልክ አስከሬን ነው እየጠራ ያለው ማለት ነው። አይሆንም። ስጋህን ብቻ ሊጠራው አይችልም። ማን ያዘዋል የሚባለው ሰው የነፍስና የስጋ ውጤት ነው። አስከሬን ከሆነ በኋላ ግን በስም አትጠራም። ነፍስ የለም አስከሬኑ ነው የሚባለው። ሁላችንም አስከሬን ነው የምንባለው። ነፍስ ከሌለኝ እንዴት በስም ይጠሩኛል? ስም ያለው ሰው ሞቷል። ክርስቶስ አምላካችን በሰውነቱ የሚሰራውን ስራ እያዩ ሰዎች ለአምላክነቱ የሚገባውን ክብር ያሳንሱታል። በአምላክነት የሚሰራውን ስራ ደግሞ አይተው የለም ሰው ብቻ እንትን አምላክ ብቻ ነው ሰውነቱ የለም ብለው ይካዱ ደግሞ አሉ። የሚገርም በባህር ላይ ሲራመድ አይተው እንዲሁ በንጽህና መወለዱን ከፍ ለማድረግ ፈልገው የለም የሰው ዘር እሱ የሰው ባህሪ የለበትም ብለው ይካዱ መናፍቃን አሉ በቤተክርስቲያን ታሪክ ውስጥ። መለኮታዊ ባህሪውን ከስጋዊ ባህሪው፣ ስጋዊ ባህሪውን ከመለኮታዊ ባህሪው ሳንቀላቅል ነው ማመን ያለብን። ይሄ ሲቀላቀልና ሲምታታ ግን አማላጅ የሚለውን ዝቅ ማድረግ ዝቅ ያደረገውን ነገር ወይም ደግሞ ከፍጡራን እንደ አንዱ አድርጎ ማየት። አሁን ለኔ ቅዱስ ገብርኤል ቢያማልደኝ ወደ ፈጣሪው ነው። እመቤቴ ብታማልደኝ ድንግል ማርያም ወደ ፈጣሪዋ ነው፣ ወደ ልጇ ነው። ጻድቃን ሰማዕታት ቢያማልዱኝ ወደ ፈጣሪያቸው ነው። ኢየሱስ ክርስቶስ ያማልደኝ ወዴት ነው የሚለውን ጥያቄ ደግሞ መለስ ያስፈልጋል። እሱ ወደ ራሱ ነው። ልዩነቱ ይሄ ነው። ወደ ራሱ ማለት ነው እርሱ ራሱ ይቅር የሚል አምላክ ነው። ሌሎች እኮ ይቅር አይሉም። አሁን ጻድቃን ሰማዕታትን ብታይ ወደ ይቅርባዩ አምላክ ነው የሚያደርሱ እንጂ እነሱ መነሻ ናቸው እንጂ መድረሻ አይደሉም። ክርስቶስስ ስለኛ የሚማልደው ሲባል መነሻም እሱ ነው፣ መድረሻም እሱ ነው። ከአብ ከመንፈስ ቅዱስ ጋር አንድ ስልጣን ስላለው። ስለዚህ ይሄ ውዝግብ የመጣው መለኮታዊ ባህሪንና ስጋዊ ጠባይን ከመቀላቀል የተነሳ አንዱን በመርሳት ምክንያት ነውና መለኮታዊ ጌትነቱን እግዚአብሔርነቱን ከመርሳት የተነሳ አማላጅ የሚለው ቃል በጣም ተለጥጦ ሌላ መልክ ያዘ እንጂ ኢየሱስ ክርስቶስ እውነት ነው በለበሰው ስጋ አራያ ለመሆን ቤዛነቱንም ለማሳየት ይህንን ቃል የሚያደርጉትን አያውቁምና ይቅር በላቸው። ሌሎችም ጸልየዋል እኮ አይደለ? ለምን ነው የጸለየ? ይቺ ጽዋ ከኔ ትለፍ ያለ እሱ እኮ ይህን ማለት አይጠበቅበትም። ፈርቷል አይደለ? እንዴ ሊሞት መጥቶ ለምን ነው የፈራ? እኔ አሁን ለምሳሌ ልትሞት ነው ቢሉኝ እፈራለሁ። ለምን እሞታለሁ ብዬ ስላልመጣሁ። አስቦበት የመጣው ሞት ላይ ለምን ነው የፈራ? ወንጌላውያን እኮ ፈራ እያሉ ጽፈውልናል። ይቺ ጽዋ ከኔ ትለፍ እያለ እየተጨነቀ እና ይህንን አባቶቻችን ሲያብራሩት የፈራ እንደኛ ፍርሃት አይደለም። ሳዊሮስ የሚባል ቤተክርስቲያን ሊቃልና ከኛ ፍርሃትን ለማራቅ ሞትን እንፈራዋለን አይደለም? የሞትን ፍርሃት ለማራቅ እሱ ፈራ። እሱ ባይፈራ ኖሮ እነ ቅዱስ ጳውሎስ ለሄድ ወደ ክርስቶስ እናፍቃለሁ ብለው ሞታቸውን አይናፍቁትም ነበር። የሚናፈቅ ሞት የመጣልን የማይፈራ ሞት የመጣልን የሞት መውጊያ ሲሰበር ነው። ስለዚህ የሞትን መውጊያ የሚሰብረው እሱ ሲፈራ ነው። ስለዚህ አባታችን አዳም በድፍረት ነው ሞትን ያመጣው፣ ክርስቶስ ደግሞ በፍርሃት መለሰው ማለት ነው። በድፍረት ማለት ጸበለስን በልቶ። ስለዚህ አሁን ይቺ ጽዋ ከኔ ትለፍ ይላል። ፈርቶ አይደለም። ይሄ ሞት ከኔ በኋላ ለሚመጡ አማኞች በሙሉ ይለፍላቸው ሲል ነው። ሞትን እንደሻሩ በፍርሃት ፍርሃትን ሻረው ነው። እንደዚህ ነው። ስለዚህ ይሄ ስለኛ የሚማልደው የሚለው እንዲህ አይነት እግዚአብሔራዊነት ያልተለየውን ስራ ጭምር የሚገልጥ ነው እንጂ ማማለት ሲባል ዝም ብሎ ይሄ የቅዱሳንን ስራ ወስዶ እሱ ላይ ማላተም አይደለም። ሌላው ነገር ከእርስዎ ትምህርት የሰማሁት የአብይ ጾምና ሰሙነ ሕማማት ይለያዩ ነበረ፣ ከሆነ ጊዜ በኋላ ነው አንድ ላይ ሆኑት ብሎ ሲናገሩ ነበረ። አዎ እሱ ማለት ነው ክርስቶስ አምላካችን ጾሙን የጾመው ከተጠመቀ በኋላ ነው አይደለም? ተጠምቆ ሳይውል ሳያድር ማቴዎስ ምዕራፍ 3 ላይ ተጠመቀ። ማቴዎስ 4 ላይ ጾሙን ጾመው አይደለም? ከጾመ በኋላ ቀጥታ ወደ ማስተማር ነው የመጣው። 40 ቀን ጾመ፣ ቀጥታ አስተማር። ስንት ዓመት አስተማረ ክርስቶስ አምላካችን? 3 ዓመት ነው። 3 ዓመት ከ3 ወር አስተማረ። አየው፣ በአብይ ጾምና በስቅለቱ መካከል የ3 ዓመት ከ3 ወር ልዩነት አለ። በኋላ አባቶቻችን ስርዓት ሲሰሩ በፍትሐ ነገሥታችን የተጻፈው ማለት ነው፣ ተሰብስበው ሊቃውንቱ ምን አደረጉ? ለምን ጾሙን እንበታትነዋለን? አብይ ጾሙን ከሕማማቱ ጋር እንድናደርገዋሉና ሰበሰቡት ማለት ነው። ስለዚህ ይሄ የተለያዩ ነገሮች ለምሳሌ መግቢያውን ብናየው
ጾመ ሕርቃል ይባላል። በእርግጥ አባቶቻችን ሐዋርያትም ጾመውታል እና ትንሽ ሰፋ ያለ ታሪክ አለው። ይቺ የመጀመሪያዎቹ ዘወረደ ብለን የምንጾመው ጾም እሱም ሌላ ነው። እንደገና 40 ቀን ደግሞ ቅድም ያልነው ነው፣ ክርስቶስ ከተጠመቀ በኋላ የጾመው ነው። ከቅድስት በኋላ ያለው ሁለተኛው ሳምንት ላይ የሚጀምረው ነው እና ያቺ ሳምንትም ሌላ ጾም ናት። በመሀል ያለው አብይ 40 ቀንም ሌላ ነው። 5ቱ ቀናትን ደግሞ ሕማማቱም ሌላ ነበሩ። አባቶቻችን ሐዋርያት ይሄ ሁሉ ስለ ክርስቶስ የሆነ ስለሆነ ነገረ ክርስቶስን የተመለከተው ጾም አብይ ጾም ተብሎ አንድ ላይ ይሰብሰብ ይጾም ተባሉ እና ስርዓት የተሰራው በኋላ ነው። በአብይ ጾምና በሕማማት መካከል የ3 ዓመት ከምናምን ወር ልዩነት አለ ማለት ነው። ምክንያቱም አብይ ጾም ጌታችን የጾሙ ነው ብለን ስለምናስብ ማለት ነው። ግን ወደ ጾም ስንመጣ አንድ ታሪክም ሲያወሩ ሰምቻለሁ። አንድ ሜኔታ ጋር የነገሩኝን ታሪክ እርስዎ ሲነግሩ ሰምቻለሁ። አዳም የጾመው ጾም አለ። ከገነት ከተባረረ በኋላ 37 ቀን ከጾመ በኋላ ድጋሚ ሴጣን ቅዱስ ገብርኤል ነኝ ብሎ መጥቶ ፈትኖታል እና እንዲሁም በጣም ያስገረመኝ ነገር ወደ ጓሮ ጎመኑ ወደ ጓሮ ጎመኑ ሄደ ይላል ትርጓሚያችን ነው እንዴ? ሔዋን የጓሮ ጎመን ይላታል። እንግዲህ ለምንድን ነው ያላት? በነገራችን ላይ ያው እንግዲህ ሴቶች እንዳያኮርፉን በዚህ መርሃ ግብር ሔዋን ወንዱን ድል ትነሳለች፣ አዳም በሔዋን ይሸነፋል፣ ሔዋን በሰይጣን ትሸነፋለች። ይሄ ሰንሰለት በቃ አለ፣ ሁሌም አለ እና የጓሮ ጎመን የሚላት ያለ ምክንያት አይደለም። መጀመሪያ ከገነት የወጡት በእሷ ምክንያት ነው። አሁን ደግሞ ደገመው ሱባኤው ላይ ሱባኤ እንዲቋረጥ አደረገ። ለዚህ ጓሮ ጎመን ድል መንሳት የለመደ ማታለል የለመደ ማለት ነው እና ወደዚህ ምድር የመጣ ነው በሴት ምክንያት ነው። ምናልባት ብዙ ጊዜ በሌላ ትምህርቶች ሰምተህ ከሆነ ቅዱስ አትናቴዎስ አለ ሊቅ እና እሱ ምን ይላል? ሰብሰን ዘመላኪ ውእቱም ታሕተ እግዚአብሔር ሰረቀ ወበልዐ ዘይተአዘዘ ሎቱ። ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ያልተፈቀደለትን ዕፅ ሰርቆ በላ ይላል እና ሰርቆ መብላት ሌብነት ነው አይደለም? ለዚህ እኔ አሁን ይህንን በሌላ መንገድ ስታብራራው የመጀመሪያው ሌባ ወንድ ነው ወይስ ሴት ብለህ ትጀምራለህ። እንዲሁ ዝም ብሎ ያን ያህል እንትን አይደለም፣ ግን እንዲሁ ለጠቅላላ እውቀት ሴት ነች፣ ሴት ናት። ግን በሴት ምክንያት ወደዚህ ምድር ሞት መጣ ማለት ነው። አሁን እመቤታችን ላይ የሚያደርሰን ደግሞ በሴት የመጣ ሞት በሴት ተመለሰ። እመቤታችን ዳግሚት ሔዋን ሆነች ማለት ሁለተኛዋ ሔዋን ሆነች ማለት ነው። ያቺ ከባብ ጋር ተነጋግራ ሞትን አመጣች፣ እሷ ደግሞ ከአምላኳ ጋር ተነጋግራ ሕይወትን ወለደች እና የሴቶች ታሪክ ተቀየረ ማለት ነው። ማለት ከሴቶችና ከወንዶች ይበልጥ መንፈሳዊ ማን ነው? መንፈሳዊነት የሚገርምህ በወንዶችም በሴቶችም በታሪክ አጋጣሚ ግን ስታየው ሴቶች ይበዛሉ። ክርስቶስ አመራረጥ ላይም ስታየው አሁን 12 ሐዋርያት ብሎ በመደበኛነት ያሉት ማለት ነው። ሌሎች 70 ምናምን አሉ፣ ግን መደበኞቹን ስታይ 12 ሐዋርያት 36 ሴት ነው ያለው። አየው ብዙ ሴት ነው የመጣ። እንደገና ተልእኳቸውንም ስታይ እኔ ሁልጊዜ የሚገርመኝ ሴቶች ለምሳሌ በሉቃስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱ 72ቱን ተማሪዎች ላካቸው ክርስቶስ ሂዱ እስኪ ያስተምሩ ብሎ ለልምምድ ሄደው አጋንንትን አውጥተው፣ ግን አንድም ሰው ወደ ክርስቶስ አላመጡ። አጋንንትን አውጥተው ለምጽ አንጽተው መጉራን አብርተው መጡና ደስ አላቸው። ጌታ ሆይ ዛሬ እኮ አጋንንት በስምህ ወጡልን፣ ደስ ይበልህ አሉት። የጠበቁት ሌላ ነው። እንኳን አብሮ ደስ አለን አይነት ነው የጠበቁት። በዚህ ደስ አይበላችሁ አላቸው። እንዴት ሲሉት ስማችሁ በሕይወት መጽሐፍ ስለተጻፈ በዚህ ደስ ይበላችሁ አላቸው። እና አንድ ሰው ሳያድኑ ነው የመጡት። አጋንንትን ብቻ አውጥተው ታምራትን አድርገው። በነገራችን ላይ ታምራትን ማድረግ የጽድቅ ምልክት አይደለም የሚባለውም ከዚህ የተነሳ ነው። ጎርጎርዮስ የሚባል የቤተክርስቲያን ሊቅ አለ። እስመ ገቢረ ታምራት ወመንክራት ይክል አድኅኖም ኩነኔ ገሃነም። ታምራትን ማድረግ ሙታንን እንኳን ማስነሳት የጽድቅ ምልክት አይደለም። ይሄ በልዩ ልዩ ታምር ሊሆን የሚችል ነው። እግዚአብሔር በወደደው በፈቀደው በአድራጊው ሰው ሳይሆን ድርጊቱን ለሚያዩ ሰዎች ብሎ የሚያደርገው ነገር ነው። ናቡከደነጾር አሁን እግዚአብሔርን በመበደል እኮ ትልቅ ሰው ነው፣ በጣም ትልቅ ሰው ነው በመበደል ረጅም የዓለማችንን ጣዖት ያቆመ ብቸኛው ሰው ነው በዘመኑ። ግን እግዚአብሔር ከሰማይ ሰማያት ወርዶ በድንግልና ተጸንሶ በድንግልና እንደሚወለድ እሱ አይቷል። እና እግዚአብሔር ለማንም ሰው ይህንን በጎ ነገር ሊያደርገው ይችላል። ላላመኑትም ላመኑትም አያድንም። ታምራትን ማድረግ፣ ህልም ማየት፣ ራእይ፣ ትንቢት መናገር አያድንም። ናቡከደነጾር በግድ ነው ወደ ክርስቶስ የመጣው። ያውም እንስሳ ሆኖ ተቀጦ 7 ዓመት እና ምን ልልህ ነው እነዚህ ደቀ መዛሙርቱ ሰው ሳያድኑ ግን አጋንንትን አወጣን ብለው ሲመጡ በዚህ ደስ አይበላችሁ አላቸው። መጨረሻ በጣም የሚገርመኝን ወደ ሴቶች ልምጣለ። የዮሐንስ ወንጌል ምዕራፍ 4 ላይ ደግሞ አንዲት ውሃ ልትቀዳ የመጣች ሴት አለች። ያው ታውቃታለህ፣ የሳምራዊቷ ሴት አገኘችው እና በቀትር ነው የመጣችው። ሰፋ ያለ ታሪክ አላት።
ክርስቶስ አናገራት። ሰው በሌለበት ሰዓት ነበር የመጣችው። ታፍራለች። ያቺ ባል ዕለት ዕለት የሚፈታት ያቺ ባል የሚሞትባት መነጋገሪያ። በነገራችን ላይ አንድ ኃጢአት ሲሰራ ያንን ኃጢአት በመደጋገም አንተ ትተኸው እንኳን ማህበረሰቡ እየደጋገመ ሲያወራው እየደጋገመ ኃጢአቱን ይሰራብሃል አንተ ላይ እና ጉዳቱ ብዙ ነው። መጀመሪያ ራሷ የሰራቸው ኃጢአት፣ ከዚያ ደግሞ ሐሜት ይጎዳታል። ያቺ ምናምን እያለ ሰው ስለሚያወራባት ሰው በማይመጣበት ሰዓት ቀን መጣች። ቀትር ላይ ክርስቶስን አገኘችው። ሰው በሌለበት ፈልጎ የሚመጣ አምላክ ማለት ነው። ብቻህን ስትሆን እኔ አብሬ ከአንተ ጋር ነኝና አትፍራ የሚል አምላክ አለ ማለት ነው። ደግሞ የተናቁም ናቸው በአይሁዶች ፈሪሳውያን ራሱ በጣም ሳምራውያንና አይሁዳውያን በጣም። ይሄ አሁን ራሱን ችሎ ደግሞ ሌላ አስደናቂ ታሪክ አለው። የሚገርምህ በመሀል ገሊላ አለች። አሁን ከይሁዳ ወደ ሰማሪያ ለመሄድ እዚህ ጋር ገሊላ እያለች ከዚህ ከይሁዳ ያሉ ሰዎች እንዲዞረው ዮርዳኖስን ተሻግረው ተጠማዘው ነው የሚሄዱ ወደ ሰማሪያ። እንሂድ ካሉ እንኳን ወደ ገሊላ ለመሄድ ሰማሪያን ላለመንካት ማለት ነው። ሰማሪያ መሀል ላይ ያለችባቸው እና ወደ ገሊላ እንደዚህ ተጠማዞ መሄድ ነው። ይሄ ማለት ነው አሁን ከዚህ ከቦሌ ተነስተህ ወደ አየር መንገድ ለመሄድ እዚህ አካባቢ ያሉ ህንፃዎችን ጠልተህ በየት በመገናኛ አድርጌ በአያት እንደዛ በጀርባ እንደመሄድ እዚህ እርስ በርስ ተጠላልተው እኮ ነው። የአንድ አባት ልጆች ናቸው። ግን የሚገርም ግን ተለያዩ እና ውሃውን እንኳን ለዩ። ያው ዘረኛ ያልሆነውን ውሃ ዘረኛ አደረጉት። ይሄ ፖለቲካ ክፉ ነው እና ዘረኝነትም ክፉ ነው። ውሃውን ሁሉ ነው ዘረኛ የሚያደርገው። እና አመጣት፣ ጠራት፣ አወራት፣ ደስ አላት። እና ባጭሩ መሲሁ ይመጣል የተባልከው መሲህ አንተ ነህ አዎ ሲላት እንስራዋን ጥላ ወደ ሰማሪያ ህዝብ ሄደች። አባቶቻችን ትንቢት የተናገሩለት መሲሁ እኮ መጣ ስትል የሰማሪያ ህዝብ ንቅል ብሎ ነው የመጣው። የሚገርመኝ እስካሁን እሱ ነው። 72 ሰማሪዎች ያን ሁሉ ሰብከው ለፍልፈው ያላመጡትን ወንዶቹ ማለት ነው። ይቺ ሴት ምን ብላ ተናግራ ነው? በጣም ነው የሚደንቀው። ሴቶች ለበጎ ነገር ያላቸው ተጽዕኖ ለመልክ ለመጥፎም እንደዛ። ሴት የላከው ጅብ አይፈራም የሚባለው አንበሳም አይፈራም፣ ጦርነትም አይፈራም። አሁን አንድ ሰው ብቻውን ስታገኘው ፈሪ ሊሆን ይችላል። ከጓደኛው ጋራ ግን ብትተነኩሰው አራስ ነብር ነው የሚሆነው። በእሷ ፊት ፈሪ ላለመባል ማለት ነው። ይቺ ሴት እንግዲህ እንዴት ተናገረች? ጸሐፊዎች ወይኔ ያልደረስኩበትም ወይ አልጻፉልንም እንዳለ አገር ነቅላ ነው ያመጣች። ለበጎ ነገር ይታዘዛል። በቃ አሁን በአውደ ምሕረት አይተህ ከሆነ ወንዶች በጭብጨባ ሴቶች በምን ይባላል? በእልልታ። ወንድ ለምን እልል አይልም? አንድ መምህር እንግዲህ ኖት ይሆን አላውቅም፣ እንግዲህ ከዚህ ከሳይንስ ጋር የተቀራረቡ መምህር ናቸው። የሴቶች ምላስ ትንሽ ሳሳ ያለ ነው ይላሉ። ወንድ እኮ እልል ለማለት አይቸገርም፣ ግን ያው ሴቶች ይፈጥናሉ። ምላሳቸው ከወንድ ይልቅ ፈጠን ያለ ነው ማለት ነው። እና ለበጎ ነገር ከተጠቀሙበት ይህን አየው አይደለ? ይከተልሃል እኮ የሴቶች ታሪክ አይለቅም። በዚህ ለምሳሌ እዛው ክርስቶስ ላይ ሴቶችን ተከተል። ሞቶ የተሰቀለ ጊዜ ከመሞቱ የተሰቀለ ጊዜ ቀራኒው ላይ የነበረ አንድ ሐዋርያ ነው። እሱ ማን ነው? ዮሐንስ ወልደ ነጎድጓድ። ትንሣኤውን ማየት የነበረበት መከራውን ያየው ስቅለቱን ያየው፣ ሁሉም ፈርተው ሲበተኑ አልፈራም ብሎ እዚያው የመስቀሉ ስር ላይ የነበረው የወልደ ነጎድጓድ ነበር አይደል? ማየት የነበረበት ግን ለዮሐንስ ወልደ ነጎድጓድ አልታየውም። ክርስቶስ ከሞት ሲነሳ ማርያም መግደላዊትን፣ ሌሎች መጽሐፍት ሌላም ይላሉ። መደበኛው የመጽሐፍ ቅዱሳችን ትርጓሜ ይህንን ነው የሚለው። አስቀድሞ ለማርያም መግደላዊት ታያት። ለምን? እሱ ራሱን ችሎ ሌላ ታሪክ አለው ማርያም መግደላዊት ላይ። ግን ለሴት ለምን ታየ የሚለውን እኔ ልንገር። አሁን ሌሎች ሐዋርያት ቢያዩ የክርስቶስ መነሳት፣ አሁን ለምሳሌ ዮሐንስ ቢያይ ለጴጥሮስ ይነግረዋል፣ ለማቴዎስ ምናምን እንደዚህ 1 4 5 ሐዋርያት ራሱ እንኳን ጨርሰው ሰምተው ታያድሩ። ሴቷ አየችዋ ማርያም መግደላዊት ድፍን እስራኤል ሰምተው ታደረ የክርስቶስን ተንሣኤ። እኔ እንግዲህ ምን ብላ እንዳወራች እና ወንጌልን ለማዳረስ በጎ ነገርን ለማድረስ የሴቶች ተጽዕኖ እጅግ በጣም ተፈጥሯቸው በራሱ በኔጌቲቭም ከሆነ ብዙ ነገር ስለሚያወሩ በኔጌቲቭ ይኸው የዓለም ታሪክ እናንተ አሁን እዚህ ያስቀመጠን ምድረ ፋይድ ላይ ያመጣን ከገነት ያወጣንም የሴት ልጅ ጉዳይ ነው። ያው አዳምን ነፃ እናደረገውም በልቷል አብሮ፣ ግን ቀዳሚነቱን ዕፀ በለስ ላይ እጇን የዘረጋች ሴት ናት። አሁን ደግሞ ካሳ ሆኖ መሰለኝ ወደ ቤተክርስቲያን ስትሄድ ብዙ ወንዶች የሉም። ሙሉ ግቢውን የምታየው ሴቱን ነው። እና የሐዲስ ኪዳን የሴቶች ታሪክ ሙሉ በሙሉ ተቀይሮ አሁን ሴት ማለት ርኅራኄተ ልብ ናት። ሴት ማለት የድህነት ምክንያት ናት። ሴት ማለት የትንሣኤው ያ የመጀመሪያው ጥፋት በሴት እንደመጣ ሁሉ ክርስቶስ ከሞት ተነስቷል የሚለው ብስራትም ዓለም የሰማ ከወንዶች አይደለም ከሴቶች ነው። ስለዚህ ውድቀታችን በሴት ትንሣኤያችንን በሴት መጣ ማለት ነው።
ስለ ክርስቶስ ምስክር በመሆን ማለት ነው። ስለ ሕያው አምላክ ዜና ነጋሪዎች ሴቶች ናቸው። ግን ለምንድን ነው ሴጣን በጣም የፈተነን? ሁለት ነገር አይቻለሁ። አንድ የኔታም እንደዚህ ሲነግሩኝ መጀመሪያ እርሶም ሲያወሩ ሰምቻለሁ። ሴጣን እኔ ሴጣን ነኝ ብሎ ቢመጣ ማንም ሰው አይቀርበውም። ራሱን መልኩን ቀይሮ ነው የሚመጣው። እኔ አጥፊ ነኝ ሴጣን ነኝ ብሎ አይመጣም። ሀብት እሰጥሃለሁ፣ ጠቃሚ ነኝ፣ ይህን ብትበላ ህይወት ታገኛለህ እያለ ይሸውደናል። ብዙ ሰዎችን ያታልላል። ሐሰተኛ ነው እና ሲመጣ ራሱን ማንነቱን ትቶ እባብን መስሎ ወዳጅ መስሎ ነው እየቀረበው ማለት ነው። ዋይ አር ዊ ኢምፖርታንት? ለምን እኛን አሳተን? ምን ነበር ገነት እንደው ብንኖር ምንድን ነበር ችግሩ? ምን አድርገነው ነው እኛን አስቶል? ሁለት ነገር ይናገራሉ ሊቃውንት ባጭሩ። የመጀመሪያው በአዳም ተፈጥሮ ዲያብሎስ ቀን በተፈጥሮ ዝም ብለን ብልህ ተፈጥሮ ስልህ የውስጡን አይቶ አይደለም፣ ዝም ብሎ እንዲሁ ሲያየው መቅድመ ወንጌል የሚባለ መጽሐፍ በነገራችን ላይ አዲስ ኪዳን ይሄ ወንጌሉ 4ቱ ወንጌል መግቢያ አላቸው በሊቃውንት የተጻፈ እና የዚያ መግቢያ ትልቅ ስለሆነ ነው አብሮ የማይጻፈው። እዚያ መግቢያ ላይ ምን ይላል? ወሶበሬ ሀብተ ጸጋ ዘተውህቦ ለአዳም ቀና ላይ ሊሁ ሚቲ ሰዓት። አዳም በአርአያ እግዚአብሔር ተፈጥሮ ዲያብሎስ ሲያየው ማለት ነው እጅግ ያማረ መልከ መልካም ሆኖ ሲያየው እኔን እንዲህ አድርጎ ፈጥሮ ከክብሬም አውርዶ ደግሞ ይህንን ከየት አመጣው ብሎ ተፈጥሮን አይቶ ቀናበት ይላል። እና ሰይጣን የሚቀናብህ ክርስቲያን ስለሆንክ ብቻ ወይ ደግሞ የክርስቶስ ተከታይ ስለሆንክ ብቻ አይደለም። በእኛ ቤተክርስቲያን ሰው ስለሆንክ ዝም ብለህ እንዲህ ከእግር ጥፍርህ እስከ ራስ ፀጉሩ እግዚአብሔርን በመምሰልህ ብቻ አይወድህም ሰይጣን። ይሄ ነው የመጀመሪያው። እና አዳም ዘፍጥረት 1:26 ላይ በአርአያ እግዚአብሔር ማለት ሰው መልካችን እንደምሳሌያችን እንፍጠር በአርአያ እግዚአብሔር ተፈጠረ ነው። ይህን መልኩን አይቶ በቃ ምንድነው የመጣ ደግሞ አንዳንድ ሰው አለ አይደለም ሻል ያለ ሰው ሲመጣ ደስ የማይለው በጣም በብዙ ነገር ላይ እንደው ደግሞ ይሄ የሚልህ ብዙ ነው። ይታያ በዛ ወጣ በዛ ምናምን የሚለው ሰይጣን እንደዛ ነው። ዲያብሎስ እንደዛ ነው የሆነው። መልከ መልካም ሆኖ ሲያየው ከየት የመጣ ነው? የመጀመሪያው ቅናት ይሄ። ቀጥሎ ደግሞ እሱ የወጣው ከኢየሩሳሌም ሰማያዊት ነው አይደል? ዲያብሎስ የተሰደደው ከሰራዊቱ ጋራ በሱ ቦታ እኛን አመጣን፣ ተካን፣ ወሰደ። በቃ ትልቁ ነገር ደግሞ እሱ ነው። አሁን በዲያብሎስ ቦታ የሚገባ አዳም ነው። ስለዚህ ዲያብሎስ የነበረበትን ርስቱን ለኛ ሰጠን፣ ለሰው ልጆች። ስለዚህ የርስቴ እንትን ምንድነው? አሁን እንደ ውሽማ ነው መሰል የሚያየው ሰይጣን የሰው ልጅ እና ክፉ ባል ይባላል አይደለም? ክፉ ባል እየሞተ እያጣጣረ እንዲህ ጠጋ ብለው ሲሰሙት ኑዛዜውን ሚስቴን አደራ ይላል። እንዳታገባ ምቀኛ። እንዲህ አይነት ሞቷል። ማግባት እኮ ትችላለች። እንኳንስ ዝም ብሎ ሰው ይቅርና በቤተ ክርስቲያን የተጋቡ ሰዎች እንኳን በፈቃዷ ነው አለማግባት የምትችለው እንጂ ከፈቃዷ ውጪ እንዳታገባ አይከለከልም። ማግባት ትችላለች። ግን የአስከሬን ምቀኛ አለ አንዳንዴ። እሷ ገና ከሆነች እድሜዋ የሚፈቅድ ፍላጎቷ የሚፈቅድ ከሆነ ማግባት ትችላለች። እሱ የተውን ግን ሌላ እንዲነካው አይፈልግም። ስለዚህ ሚስቴን አደራ ላይ ይባላል። የሙት የአስከሬን ምቀኛ ዲያብሎስ እንደዛ ነው። ተዋርዷል። ቦታው ባዶ እንዲሆን ነው የሚፈልገው መሰለኝ። እንደዛ ነው አትርጓሚውን ስታየው። በሱ ቦታ የገባን እኛንን ከኢየሩሳሌም ሰማያት ሲወርድ የሰው ልጅ ነው እዚያ ቦታ ላይ የገባው። ስለዚህ ተመልከት፣ እሱ 100 ነገድ አልነበሩ ቅዱሳን መላእክት። እግዚአብሔር አሁን 99 ናቸው። 100ኛው ማን ሆነ? ሰው። ስለዚህ በአርአያ እግዚአብሔር መፈጠራችን ዲያብሎስን ካበረረው ወይም ደግሞ ካዋረደው በኋላ በሱ ቦታ መሄዳችን ዲያብሎስ ጠላቶቹ አድርጎናል። ሶስተኛ ደግሞ በራሱ እንዲሁ አቡሃ ለሐሰት ነው። የአመፃ ሁሉ ኃጢአት ነው። የውሸት ሁሉ አባት ነው። እንዲሁ ያለ ምክንያትም ሊጠላ ይችላል። በነገራችን ላይ ሰይጣን እንደዚህ ነው። ምንም ደግ ብትሆን ጸላይ ዘአልቦ ምህረት ነው የሚለው ቅዱስ ኤፍሬም። ምንም አይነት ርኅራሄ የሌለው አንዳንድ ሰው እኮ አለ ትንሽ ርኅራሄ ያለው። ምን ክፉ ቢሆን ትንሽ ርኅራሄ ያለው ሰው አይጠፋም። ይህን ሲያብራሩ አባቶቻችን ጥቁር ላም እንኳን ብሽሽቱ አካባቢ ይሄ ትታለብበት ጡቶቹ አካባቢ ነጭ ቀለም አይጠፋም። ጥቁር ላም ተመሳሳይ መልኩ ክፉ ሰው የምትለው ሰው ነጭ ላም በነገራችን ላይ እንደዛ የሆነ ቦታ ላይ ጥቁር ነገር አታጣም። ክፉ ሰው የምትለው ሰው የሆነ ቦታ ላይ እኛ እናውቀውም እንጂ ክፋቱ ሰውሮበት የሆነ ልቡ የሚደነግጥበት ቅንነት ይኖረዋል። ዲያብሎስ ግን ምንም ቅንነት የሌለው ከራሱ በራሱ ክፉ የሆነ ፍጡር ሆነ። ራሱን ክፉ አደረገ። ስለዚህ እንዲሁ ይጠላናል ማለት ነው። ራሱ ተፈጥሮውን ለፍጥረታት ለሰውና ለመላእክት 3 ነገር አላቸው በተፈጥሮ ነፃ ፈቃድ፣ ምርጫ፣ ኃላፊነት። 3 ነፃ ፈቃዱን ተጠቅሟል። ምርጫ መርጧል። ኃላፊነት ወሰደ። ወደ የት? ወደ እንጦርጦስ ለመኖር ከእግዚአብሔር ተለይቶ ለመኖር ክብሩን ለማጣት
ነፃ ፈቃዱን ተጠቀመ ማለት እኔ ፈጣሪ ነኝ ብሎ ተናገረ ማለት ነው። እንደ እግዚአብሔር ዲሞክራት የለም። ያው እንደምታውቀው ደግሞ አንተም ብሎ ፈጣሪ ብሎ መቆልም የሚችል ነበር ረቂቅ አንገቱ። ስለዚህ ዝም አለው፣ ቀጠለ በዛው ክፋት እና በጣም የሚገርመኝ የዲያብሎስ ትዕቢቱ ምን ያህል በጣም የሚገርመኝ እየወደቀ እንኳን አሸንፊያለሁ ብሎ የሚያምን ፍጥረት ነው። ድል እየተነሳ የለም አለሁ አልተሸነፍኩም ነው የሚለው። ለምሳሌ በዮሐንስ ራዕይ ምዕራፍ 12 ላይ ዲያብሎስ ሚካኤልና ገብርኤል ዘንዶውን ተዋጉት ዘንዶውም አልቻላቸውም ይላል አይደለ? ይሄ ጦርነት በቤተክርስቲያን ትምህርት የተደረገው ዋናው ጦርነት ሐሙስ ነው። በነገራችን ላይ ዓለም ያለ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ 4 ቀን ብቻ ነው ያለ ጦርነት የሰነበተችው። ስትፈጠር እንደተወለደች ጦርነት ነው የጀመረባት። ምን አይነት ጦርነት? ረቂቅ ጦርነት። ራዕይ 12 ላይ የምናየው ረቂቅ ጦርነት በ5ኛ ቀን ነው የተደረገው። ሚካኤልና ገብርኤል ከዘንዶ ከዲያብሎስ ጋር የተዋጉት። በዚህ ጦርነት ወደ ታች ወደ እንጦርጦስ ሲወድቅ ዲያብሎስ በትርጓሜያችን ላይ ወደ ታች እየሄደ ማለት ነው። ከሰማይ እየወረደ ወደ ታች ወደ እንጦርጦስ ወደ ጥልቁ እየሄደ እንዲቀና ብሎ አይቶ ጎየ እግዚ ምስለ አርያሙ የታባቱ ሰራሁለት፣ ሰማዩንም ሰራዊቱንም ይዞ ሸሸ። ይኸው ሸሸ ይላል። እሱ ወደ ታች እየሄደ እግዚአብሔር የተሸነፈ ነው የመሰለው። እና ይሄ ማለት ዲያብሎስ ሕፃን አይመስልህም? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምን ማለት ነው? አሁን የገጠር ልጅ ስለሆንኩ አውቀዋለሁ። አንተ ድሮ ገና የመጀመሪያ ታክሲ ስትሳፈር ስሜቱን ተጋርተው ከሆነ አላውቅም፣ ስትሳፈር ዛፎቹ ሄዱ ይመስላሉ። ቤታችን ሁሉ ሄዶብኝ እኔ ለምን ሄደ ብዬ አባቴን ጠይቄዋለሁ። እና እሱም አልሄደም ብቻ ያለ አላብራራልኝም፣ ያ ፊዚክሱን ስለማያውቀው። እና የምሄደው እኔ ግን ቤቱ የሚሄድ ነው የሚመስልህ፣ ዛፉ የሚሄድ ነው፣ የተቀመጠው ነገር በሙሉ እየሄደ ነው የሚመስልህ። ዲያብሎስ እንደዛ ነው የመሰለው። የሚገርም ሕፃና አይምሮ ነው ማለት ነው። አላደገም እና ክቡር አድርጎ ፈጥሮት በዚህ ደረጃ ወደቀ። ክብሩን ሲያጣ ይሄ የተሰጠው ቅባት የተሰጠው እውቀትም ተገፈፈበትና እሱ ሲሸነፍ አሸነፍኩ፣ ወደ ሰማይ ያለውን እግዚአብሔር አሸነፍኩት ብሎ ነበር የሚያምነው። መሸነፉ የገባው በዕለተ ዓርብ በስቅለት ጊዜ ነው። በደንብ መንግስቱን አጣ፣ ተሻረ። እና ዲያብሎስ ቅድም ባልኩ ምክንያቶች እኛን ይጠላናል። አልሞት ባይ ተጋዳይ ሆኖም 5500 ዘመን ኖሯል። አሁን ግን ሞት ሆይ መውጊያ የታለ እንዳለው የተሸነፈ ጥርሱ የረገፈ እንኳን ጥርስ ድድ የሌለው አንበሳ ነው። ጥርስም ድድም የለውም። አሁን አንተ ለምሳሌ የተዘጋ የገጠር ቤት ውስጥ ብትሄድ እና ብትተኛ ቁንጫ ታውቃለህ? እረፍት ልትነሳ ትችላለች። ይቺ ትንሿ ቁንጫ 70 ኪሎውን ሰውዬ ስታገላብጥ ቤት ልታስወጣ ሁሉ ትችላለች። ግን እኮ ዝም ብለህ እንዲህ ብትላት ለእጅህ አትበቃም። ዝም ብላ ትንሽ ጫን የምትጠፋ ናት። አቅም የሚሰጠው ያንተ ቤትህን አለማጽዳት ነው። ቤትህን ካጸዳህ በትንሹ ሊጠፋና ሊወድም የሚችል ነገር ነው። ዝም መጥረጊያ ዝም እንዲህ ብትለው የሚጠፋ ነገር ነው። ግን አንተ ሌሊቱን ሙሉ ሰላም እንዲነሳ የምትፈቅድለት ያቺ ትንሿ ደቃቃዋ ነገር ያንተ ዝግጅት ማነስ ነው። ዲያብሎስ አሁን ዓለምን ሲያንቀጠቅጠው በቃ ዓለም ለራሱ ተገዛ። ያው እንደምታውቀው ጭቁኑ መልአክ ብለው ያመልኩታል እኮ ዓለም። እግዚአብሔር ለምን አደላበት? ለምን ተጣ? ለዲያብሎስ ጠበቃ የሚሆኑ ፍጥረታት አሉ፣ ጉደኞች። ሴጣኒዝም የሚባሉ ሃይማኖቶች አሉ ብዙ ክሊፖች ላይ እንዲሁም ቱ ዘ ፖይንት። አሁን አንዳንድ ክሊፖች ላይ ሳብሊሚናሊ ማለት በነቃ ልቦና ስናይ ሲያመልኩት ወርሺፕ ሲያደርጉት በሲምቦል እንደተባለው እንግዲህ ቀጥታ ባይመጣም አሁን ደግሞ ቀጥታ መጥቷል። እንደው ድሮ በድብቅ ነበር የሚያደርጉት። አሁን ደግሞ በቀጥታ አይን አውጥቶ ፖለቲከኞቹ እና በተለይ ፖፕ ስታሮቹ ፊልሞቹ ክሊፖች ላይ በግልጽ ሆሊውን የሚባል ለምሳሌ በዓል አለ፣ ያውቁት ይሁን አላውቅም፣ አሜሪካ ነገር ማለት ልክ በቃ ሴጣን መስለው ነው ሰዎች ክለብ የሚሄዱት ምን የሚያሉ። ያው በግልጽ አይተናል እኮ ባለፈውም አይደለ የሆነ ፕሮግራማቸው ላይ ኦሎምፒክ ላይ እንደዚህ አይነት ነገር አይን አውጥቶ ነው የመጣው። ማለት ከዚህ ቀደም ይፈራ ነበር ህዝቡ በቃ ምናምን፣ ግን አሁን በጣም አንቀላፋን መሰለኝ። አንቀላፋ እሱ አሁን ራስህ ካነገስከው፣ ራስህን አካልከው፣ ራስህ ከካበስከው ይኸውልህ። አሁን እኔ እስኪ ጥያቄ ልጠይቅ በትንሹ። አንተ አንድ ዛፍ ላይ እንደውም ግቢ ዛፍ ነው አጋጣሚ፣ ከዚህ ዛፍ ውስጥ አንዷ
ቅርንጫፉ አይደለም አንዷ ቅጠል ብትወድቅብህ ትጎዳለች? አትጎዳኝም። እርግጠኛ ነህ? አንዷ ቅጠል ማለት አንዷ ቅጠል አንተ ጋር ብትወድቅ አትጎዳኝም? ተው። አዎ። አይ ምን ላይ ብትወድቅ ነው ማለት ያለብህ? አይንህ ላይ ብትገባስ ተጨናብሰህ ልትወድቅ ትችላለህ። አይ እቺ ቅጠል አቅም አላት። ዲያብሎስ ቅጠል ነው። ልብህ ላይ ካረፈብህ ግን የአይንህ ልብ ላይ ካረፈ ግን አይደለም ቅጠሏ አንሳ እንኳን አንተ አይንህ ልታጠፋ ትችላለች። የዓለም ልብ ላይ ቅጠል የሆነ ዲያብሎስ ወደቀ። ዛፉ እኮ አይደለም ይወደቀ፣ ዛፍነት የለውም ዲያብሎስ፣ አንድ ተራ ቅጠል ነው። ግን ዓለም ልቡን ሰጠው፣ ዓለም አቅሙን ሰጠው፣ ህይወቱን ሰጠው። ቅጠሏ አንተ አሁን አትጎዳኝም ማለት አዎ የሆነ ራስ ላይ ምናምን ቢያርፍ ማረፉንም አታውቅም። ቅጠል ነው በቃ ተራ ነገር ነው። ግን አይን ደግሞ አለ። አሁን ዲያብሎስ የዓለምን አይን ነው እያጠፋ ያለው በጣም። ስለዚህ ትንሿ ነገር አይንህን ልትጎዳ ትችላለች። ሌላ ቦታ ላይ መኖሯን የማታውቃት ትረፍብህ ሰው ነግሮህ እንኳን ችላ የምትለው ነገር እንዲህ ሊጎዳ ይችላል። እና ዲያብሎስ ቅጠል ነው። ሆኖም ግን ዓለም አይኑን ከሰጠው፣ ልቡን ከሰጠው፣ ህሊናውን ከሰጠው እንዴት አይነግስም? ግን ኃይለኛ ሆኖ አይደለም፣ ሰው ነው ኃይለኛ የሚያደርገው ማለት ነው። ምንም ስልጣን የለውም ዲያብሎስ። ብለህ እንዲሁ በስመ አብ በሚል ሮጥ ነው። አንዳንድ ጊዜ ምንድነው አንድ ባለሙያ እያወራው ነበር እና መኪና ስነዳ መታጠፊያዎቹ ላይ እኔ ኖቲስ አላደረገው ኮንሽስ አይደለሁም፣ ግን ፍሬቻ አበራለሁ እና በጣም ይገርመኛል። መንፈስ ነው እንዴ ከኔ ጋር የሚነዳው? ምንድነው? ለምን ነው አሁን እዚህ ጋር ፍሬቻ ቆም የሆነ ብዬ አስቤው አውቃለሁ። እንደምታጠፍ አውቃለሁ፣ ግን ፍሬቻ ለምን ነው ያሳየሁት? አላስታውስም። ፍሬቻ ግን ሰጥቼዋለሁ እና ምን ብሎ ነገረኝ። በጣም የገረመኝ መስል ሜሞሪ የሚባል አለ። ዝም ብሎ እጅህ ሊያስታውሰው ይችላል፣ እግር ሊያስታውሰው ይችላል ምናምን። አንዳንድ ጊዜ ደግሞ ቦታዎች ጋር ለምሳሌ የሆነ ቦታ ልዩ ነገር የተከሰተበት ቦታ የሆነ ለመጀመሪያ ጊዜ ካየኸው ሺህ ዓመትም ሆን ኖረህ እዛ ቦታ ስትመጣ ያ ነገር ትዝ ሊልህ ይችላል። ኢቭን ኤቲኤም ፓስወርድ ረስተን ልክ ኤቲኤሙ ጋር ስንደርስ አውቶማቲካሊ ሰውነታችን ያውቀዋል ፓስወርድ ረስተ ነው ማለት ነው። ግን ዝም ብሎ ደስ እና ዲያብሎስ አሁን መስል ሜሞሪ ያለው ይመስለኛል። ምን ማለት ነው? ተቀጥቷል አይደል? በደንብ በመስቀሉ እንደው ዝም ብለህ በስመ አብ ብቻ ይሄን ሲያይ ባንተ ፊት አይቆም። ከዚህ መሰለኝ አንድ መምህር ከዚህ ተነስተው መሰለኝ መስቀለኛ መንገድ አይወድም እንኳን መስቀል ብለዋልና በጣም የተቀጣ የወደቀ ነው እና ገለባ ነው። ግን ገለባውን ማን ኃይል ሰጠው? ያው እንዳልኩ ነው ዓለም ልብ ሰጠው። እንዲሁም ሳልረሳው እንዴት የዳበረ እንዴት አስገራሚ ልምድ እንዳለው የምታውቀው በክርስቶስ ፈተና ነው። አሁን በቆሮንቶስ እስኪ ተመልከት። ክርስቶስ 40 ቀን 40 ሌሊት ከጾመ በኋላ ተራበ ይላል ማቴዎስ ምዕራፍ 4 ላይ። የመጀመሪያው ጥያቄ ምን እንደሆነ አይተሃል መጽሐፍ ቅዱስ ላይ? ድንጋይ እንዳቦ አድርገህ ብላ። አየሁ። አሁን ሁለተኛ ጥያቄውን መጀመሪያ አላደረገውም። የሁለተኛው ጥያቄ ምንድን ነው? ስለ ወርቅና ስለ ብር ነው። ይሄንን ሁሉ ተራራውን ምናምን ቤተመንግስት አስመስሎ ይሄን ብሰጥ ነው። ወርቁን ብሩን ተራራውን ለምን አላስቀደምም? ቤተመንግስቱን ለምን አላስቀደምም? ለራበው ሰው ቤተመንግስት ምን ይሰራለት? ወርቁ ብሩ ለራበው ሰው ወርቁን አልበላው ምን ይሰራለት? አየው፣ ለራበው ሰው ምን መቅደም እንዳለበት የሚያውቅ እጅግ በጣም አደገኛ ነው። አንተ በጣም ርቦህ ምግብ ቤት ሄደህ ወርቅ ይመጣ እንዴ? የምግብ ጉዳይ እንጂ ልብስ ቢያመጣል እንዴ ምን ማለት ነው? ሌላ ነገር እኮ ነው። በቃ ምን ማድረግ እንዳለበት ያውቃል። እጅግ በጣም ኃይለኛ ሴረኛ፣ እኛን በደንብ ስስ ልቡናችንን የሚያውቅ እና ከዚሁ ጋር ተያይዞ ደግሞ ሔዋንን ወደ ሔዋን እንመለስ። ለምንድነው ጽናት ያደረገው? ለምን አዳም ላይ ብዙ አልሄደም? አየው፣ ሴት ላይ ስስ ልቡና እንዳለ ያውቃል። ሴት በጆሮዋ እንደምትገዛ ያውቃል። እና ሰላም ለኪ ንግሥተ ሰማይ ወምድር። አሁን እኮ አዳም ላይ አልተሳካለትም። ይሄን ብሎታል። አልተሳካለኝም ብሎ ግን አልተውም፣ ተስፋ አልቆረጠም። አይገርምም? ውሻና ሰይጣን ተመላላሽ ነው ይላሉ። አንድ ጊዜ ታባረዋለህ፣ ደግሞ ይመጣብሃል፣ ታባረዋለህ፣ ደግሞ ይመጣብሃል። አየው፣ ያንኑ ቃል ነው የደገመው። ማለት ሰላም ለከ ንጉሠ ሰማይ፣ የሰማይና የምድር ንጉሥ ሰላም ላንተ ይሁን፣ ለይተህ ተናገር ይላል ትርጓሜያችን። እኔ የምድር ንጉሥ ነኝ የሰማይ አይደለሁም ብሎ አዳም ነቃ ማለት ነው። ቃል ግን አልቀየረም። አሁን ለላይ መቀየር እኮ ነበር። አይ በዚህ አልተሳካልኝ ቃል ልቀይር ማለት ነበረበት። አንድ ሰው ሲታሰብ ራሱን ሳይቀይር ነው ያለው። ለምን? ሔዋን ስስ ልብ እንዳላት ያውቃል። ስለዚህ ሴቶች እኔ ልማዶ ነው መሰለኝ አሁንም ሴቶች ጆሮ ላይ ትንሽ ይታደላሉ። ይሄ እኔ እንደ ቴራፒስት የምሰራለሁ እና ብዙ
ሴቶች በወንድ የተሸወዱ ሴቶች ይመጣሉ። ከሚያሳያቸው በላይ የሚላቸውን ይሰማሉ እና ብዙ ጊዜ በጆሮአቸው ትናንትና ማታ እንኳ አንድ ደንበኛ እያለችኝ ይሄ ልጅን የመረጥኩበት ምክንያት ምንድን ነው? እሰማዋለሁ፣ በጣም እኔን አይረሳኝም፣ ያልኩትን ነገር ያስታውሰኛል። ከዛ ደግሞ ሲነግረኝም በጣም አድምጠዋለሁ፣ እሰማዋለሁ እና ኔቸራችን ነው እግዚአብሔር ሲፈጥረን። ምክንያቱም ከዛ ደግሞ ያስገረመኝ አሁን ቅድም ያሉኝ ያስገረመኝ ነገር በዳቦ ሞከርና ሳይሆን ሲቀር ወደ ተራራ ወጥቶ ደግሞ አሳየው። ሂ ትራይስ በጣም ይሞክራል፣ አያቆም። እኛ አንሞክርም፣ አንዴ ጸሎት አድርገን ብለን ተዋለን። እሱ ግን አንድ መምህር ምን ይላሉ? ዲያብሎስ ተስፋ የለውም፣ ምንም ተስፋ የለውም። ተስፋ ያለን እኛን ግን ተስፋ ያስቆርጠናል። ተስፋ የሌለው ሰው ባለ ተስፋዎችን ያለ ተስፋ ያኖረናል። ህይወትን በማጨለም ተስፋ አልባ በማድረግ ነገን ድቅድቅ ጨለማ በማድረግ ተስፋ የሌለው ፍጡር ባለ ተስፋዎች፣ ይኸውም የእግዚአብሔር ተስፋ ያለን ቃል ያለን ሰዎች እሱ ምንም ቻንስ የለውም። ግን እግዚአብሔር ጋር መታረቅ አይችልም። ልቡ ደነደነ። በእውነት ልቡ ስለ ያው ረቂቅ ልቡ እናታችን ክርስቶስ ነው ልታስታረቁ ሞክራ ነበረ። ሌላ ታሪክም አለ እንደዚህ ያደረጉ። እንደውም ቅርብ ጊዜ ያነበብኩት መጽሐፍ ሌሎችም አባቶች እንዲህ ያደርጋሉ። እንደው ይሄ ሁሉ እንደው ጠላትነት ቢቀር ምን አለ ጌታ ሆይ ዲያብሎስን ይቅር ብትለው የሚሉ አባቶች አሉ፣ እናቶች አሉ በየዋህነት። ግን ቅድም ያልኩ ነው እሱ አሁን ወድቅ ያለው አልነሳም፣ ተሰብር ያለው አልጠገንም የሚል ፍጡር ነው። በመጽሐፋችን ለአዳምሰ ተወህብዎ 10 ህሊናት፣ ለአዳም 10 ህሊናዎች ተሰጡት ይላል። 10 ህሊና ማለት ለምሳሌ መውደቅ እንዳለ ያውቃል፣ ትንሣኤ ያለ ይላል ማለት ነው። ሁለት እንዲህ አይነት እያለ ኃጢአትን የሚያስቡ 5 አሉ። በተቃራኒው ደግሞ ጽድቅን የሚያስቡ በወድቅ እነሳለሁ፣ ብሰደድ እመለሳለሁ፣ ብጣላ እታረቃለሁ የሚል ደግሞ በጎ ህሊና አለው ማለት ነው። ዲያብሎስስ ወለከሰ አሐዱ፣ ዲያብሎስ ለአንተ ግን አንድ ብቻ ነው ይላል መቃብያን የሚባል መጽሐፍ አለና አንድ ብቻ ነው ማለት በቃ ተጣላሁ አልታረቅም፣ ወድቅ ያለሁ አልነሳም፣ ተሰድጃለሁ አልመለስም። እንዲህ ነው እንጂ እግዚአብሔር መቼም መሐሪ ነው። ያው በቤተክርስቲያናችን እንዲህ አይነት ትምህርት ዲያብሎስ ከዚህ የተነሳ ነው እንጂ እግዚአብሔር ክፉ ሆኖ አይደለም። ዲያብሎስ ራሱ ክፉ ሆኖ እንጂ እኮ ከሰው በፊት የበደለ ዲያብሎስ ነው አይደለም። ከዲያብሎስ በኋላ ተፈጥሮ ከዲያብሎስ በኋላ ተሳስቶ ወደ ክብሩ የተመለሰው ሰው ነው። ተወልዶ ሰው ሆኖ አድኖናል፣ መልሶናል። ለምንድን ነው እነሱንስ እንደዚህ ያላዳ ነው? በፍላጎት ላይ እኛንም እኮ በግድ አላዳና ነው፣ በእምነት ነው። አዳም የጾማት 40 ቀን አዳም ንስሐ ገብቷል፣ መዳን ፈልጎ። ቀሌምንጦስ እንደሚነግረን ይሄ ታሪክ ያለው በቀሌምንጦስ ነው። ቅድም አዳም ጾም እና አዳም እንደውም በሌላ አልቦቱ ካለ ህሊና ለአዳም ዘንበለ ብካይ ላይ ለኃጢአቱ፣ በኃጢአቱ ከማልቀስ ውጭ ሌላ ህሊና እንኳን አልነበረውም። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ እያለ ማለት ነው። ያለቅስ ነው የኖረው። ጸሎቱ ደግሞ በጣም የሚገርም ምድር ላይ አላለቀለትም፣ ሞተ። አምላክ አድንሃለሁ ብሎ ሲጠብቅ አምላክ አልመጣም፣ ሞተ። ነፍስ ወደ ሲኦል ሄደ፣ ስጋ ወደ መቃብር። የሚገርም ሞቶ እንኳን ተስፋ የማይቆርጥ አባት ነው ያለ፣ እንደ ሙሴ ማለት ነው። ሙሴ በኦሪት ዘጸአት የተጻፈው የእግዚአብሔርን ፊትህን ማየት ፈልጋለሁ አለ አይደል? አንድ ወቅት ፊቴን አታይም ጀርባዬን ታያለህ ተባለ። ከ1400 ምናምን ዓመት በኋላ ሞቶ ተነስቶ በደብረ ታቦር ላይ አየው እና አዳምም ተመሳሳይ ነው። ሞተ፣ አድንሃለሁ ተብሎ ሳይድን ሞተ። ክርስቶስ ሳይመጣለት ቀረ ማለት ነው። የት ጠበቀው? ሲኦል ላይ ጠበቀው። እና በቤተክርስቲያናችን ተንስኡ የሚለው ዲያቆኑ ተንስኡ ለጸሎት የሚለው አዳም እኮ ነው በሲኦል የተናገረው። በቤተክርስቲያን ትምህርት ክርስቶስ አምላካችን ወደ ሲኦል ሄዶ ሲኦልን ሲያበራት የጌታዬ የቀጠሮ ቀን ደረሰ፣ ልጆቼ ሆይ ለጸሎት ተነሱ ብሎ ይናገራል። ክርስቶስ አምላካችን ደግሞ ምን ይላል? ካህኑ የሚለው ሰላም ለሁላችሁ ይሁን ይላል። ይሄ ጸሎት የተጸለየው መጀመሪያ ሲኦል ውስጥ ነው። ሲኦል የሰማችውን ጸሎት የምህረት የይቅርታ ቃል ሆኖ ሲኦል ላይ የተነገረው ቃል ነው ቤተክርስቲያን የምህረት ቃል አድርጋ ቤተክርስቲያን ላይ የምትጸልየው። እና ቤተክርስቲያናችን ታሪክ ይሄ ተንስኡ ለጸሎት የሚለው ከዛ ነፍሳትን ይዘው እንዳለው ወደ ገነት ጌታችን ተመለሰ። ስለዚህ ይሄ የሰው ልጆች መዳን ከፍላጎት የተነሳ ነው። ከፍላጎት ማለት መዳንን ከመፈለግ አስገድዶ አያድንም። ዲያብሎስን አስገድዶ አያጸድቀው። ቅድም ያልኩ ነገር አለ፣ ነፃ ፈቃድ፣ ምርጫ፣ ኃላፊነት። 3ቱ ነገሮች ላይ ሳይመሰረት አዳም እንዴት ሊያድነው ይችላል? አዳም በገፍ ሁሉንም ወደ ሲኦል ወሰደ፣ ክርስቶስ ደግሞ በገፍ ሁሉንም ወደ ገነት መለሰ። እመቤታችን ኃጢአት ያልሰራችው ለምንድነው? ከሰው ሁሉ ተለይታ ንጽሕተ ንጹሐን ልትባል የተቻለችው በምን ምክንያት ነው?
እሱን ነቢዩ ዳዊት እንደሚነግረን ቀደሰ ማህደሮ ልዑል የልዑል እግዚአብሔር ማደሪያ ናት። ማደሪያውን ማክበር አለበት። ማደሪያውን መቀደስ ስላለበት ራሱ እግዚአብሔር ለራሱ ትስብእት ሰው መሆን ሲል ድንግል ማርያምን ከመርገም ንጹሕ አደረጋት። ለራሱ ስጋዌ ማለት አምላክ ሰው የሚሆንባት ሰው አምላክ የሚሆንባት ድንቅ ምስጢረ ተዋህዶ የሚፈጸምባት የእግዚአብሔር መቅደሱ ስለሆነች መርገም እሷ ላይ ሊኖርባት አይገባም። ስለዚህ የእግዚአብሔር ማደሪያው እንድትሆን እግዚአብሔር መንፈስ ቅዱስ ከአዳም መርገም ሁሉ ጠበቃት ማለት ነው። ምክንያቱ ይሄ ነው፣ የእግዚአብሔር ማደሪያው ስለምትሆን ራሱ። ስለዚህ እሷ የወሰደችው ስጋ የኢያቄምና የሐናን አይደለም፣ የራሱ የሐና የኢያቄም ነው፣ የራሱ የአዳም ነው። ነገር ግን ያ ከእናት ከአባቷ የተካፈለችው ክሮሞዞም ምንም ኃጢአት የለበትም። ከዚህ በፊት አይታኝ ምናልባት ሰምተው ከሆነ አንድ ሰሞኑን እና ሊቀልቃውን ስማኮን ሰጠን ከሱ መሰለኝ ቅድም የጠየቀኝ አንዳንድ ጥያቄ እንግዲህ ምሳሌው ህጹጽ ሊሆን ይችላል፣ ጎደሎ ምሳሌ ነው። ግን ዓለም ላይ ምን አለ እዚህም አንተ ጋር እንግዲህ ደግሜ ተመልካቾች ስለሚለያዩ ምናልባት ላልሰሙት ደግሜ ምሳሌውን ልጠቀመው። HIV ቫይረስ የተያዙ ባልና ሚስት ልጅ ሲወልዱ በሆነ አጋጣሚ ሳይወለድ ከተወለደም በኋላ ወይም ደግሞ በመወለድ ሂደት ቫይረስ ሊይዘው ይችላል ልጁን። ጽንሱ ግን እንደ ጽንስ HIV ራሱ አይነካውም። አየህ፣ HIV ቫይረስ ካለባቸው ወላጆች HIV ቫይረስ የሌለበት ልጅ ይወለዳል፣ መወለድ ይችላል። እንደውም ባለሙያዎች እንደሚሉት ከሆነ ካልተሳሳትኩ እንግዲህ ሲናገሩ የሰማሁትና በጥቂቱ ያነበብኩትን ለመናገር ያህል የእናት ጡት ራሱ እኮ HIV ቫይረሱ የለበትም። በመጥባት የሚጠባበት ይሄ ቆዳው ደሙ ምኑ ስላለ በዚያ በኩል ቫይረሱ ሊያገኘው ይችላል እንጂ የእናትን ጡት እንኳን እግዚአብሔር ንጹሕ አድርጎ ነው የሚጠብቀው። እና በማህፀን እንኳን ልልህ የፈለግኩት እግዚአብሔር HIV ቫይረስ ካለባቸው ወላጆች የሌለባቸውን ልጆች እንዲወለዱ ያደርጋል። ህጹጽ ወይም ጎደሎ ምሳሌ ነው። ምሳሌው የደም ብቻ አይደለም፣ ያዳም መርገም በደም ውስጥ ያለ መርገም ብቻ አይደለም፣ በነፍስም በስጋም በባህሪ ውስጥ ያለ ነው። ሆኖም ግን ከታመሙ ልጆች ወላጆች ያልታመመ ልጅ ነው እግዚአብሔር እንደሚሰጥ እግዚአብሔር እንደሚጠብቅ በተመሳሳይ መልኩ የመርገም በሽታ ካደረባቸው ሐናና ኢያቄም የመርገም በሽታ የሌለባት ቅድስት ንጽሕት የአምላክ ማደሪያ ትሆን ዘንድ የተገባች ቅድስት ድንግል ማርያምን ወለዱ ማለት ነው። ስለዚህ ከኃጢአተኛ ገላ ንጹሕ ሴት ተፈጠረች፣ ተወለደች ማለት ነው። ማን ይህን እናደረገ? እግዚአብሔር መንፈስ ቅዱስ። የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎችም መንፈስ ቅዱስ በእናቷ ማኅፀን ጠበቃት ብለው ያስተምራሉ። እመቤታችን ጋር ሊኖረን የሚገባ ግንኙነት ምንድን ነው መሆን መቻል ያለበት? ኤራቅሊስ የሚባል ሊቅ አለና በጣም የሚገርመኝ እግዚአብሔር ወደ ሰው እንዲመጣ መሰላል የሆነችው እሷ ናት ይላል። እግዚአብሔር ወደ ሰው እንዲመጣ ማለት ሰው እንዲሆን ወደዚህ ዓለም እንዲመጣ ምክንያት የሆነችው ማረፊያ የሆነችው እሷ ናት። በሌላ አነጋገር ተመልከት፣ እግዚአብሔር እኔን ያገኘኝ ስጋዬን የለበሰልኝ ከመርገም ከኃጢአት ያነጻኝ በእሷ በኩል መጥቶ ከሆነ በእሷ መንገድነት ከሆነ ከእሷ ተወልዶ ከሆነ እሱ እኔን ያገኘኝ በእሷ ከሆነ እኔ እሱን ለምን በእሷ በኩል አላገኘውም? ለእኔ ድንግል ማርያም ማለት እግዚአብሔርን የማገኝባት የእግዚአብሔር ቤቱ ናት። እሱ ድፍን ዓለምን ያገኘው በማዳኑ በኩል ማለት ነው። የሚሰቀልበትን ቤዛ የሚሆንበትን ስጋ ያገኘው በድንግል ማርያም በኩል መጥቶ ነው አይደለ? ከድንግል ማርያም ተወልዶ ነው። ስለዚህ እግዚአብሔር ሰው የሆነ በድንግል ማርያም በኩል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሆነ ትክክለኛ ሎጂክ ነው። እግዚአብሔር እኛን ያገኘን በእሷ በኩል ተወልዶ ከሆነ እኔም በድንግል ማርያም በኩል ጌታዬን አገኘዋለሁ ማለት ነው። ስለዚህ እግዚአብሔርን ማግኛ ድልድያችን ናት። አንድ ሁለት ቃል ኪዳን ያላት ዛሬም ድረስ ህያው የሆነ ቃል ኪዳን ያላት አማላጃችን ናት። ህያው የሆነ ቃል ኪዳን ማለት አንዳንድ ጊዜ ያው የተለያየ ትምህርት አለ። ከሞቱ በኋላ ያማልዱም ምናምን የሚላለ ግን እሱ ውሸት ነው። ለምሳሌ በመጽሐፍ ቅዱስ በአንደኛ ነገስት ወይም ነገስት ቀዳማዊ ምዕራፍ 11 ላይ ስትመለከት ዳዊት ሞቷል፣ አፈር ሆኗል፣ ትቢያ ሆኗል። ልጁ ሰሎሞን በደለ። ምን አለው እግዚአብሔር? ቁጥር 12 አንደኛ ነገስት ምዕራፍ 11 ቁጥር 12 ስትመለከተው ስለ አባትህ ስለ ዳዊት ይህን ክፉ ነገር በዘመንህ አላደርግም አለው። ሰሎሞን እግዚአብሔርን በደለ እና እግዚአብሔር ምን አለው? ሰሎሞንን የሞተውን የዳዊትን ስም ጠርቶ ሞቷል እኮ ዳዊት እና እንዲሁም አንዳንድ ጊዜ ይህን የሚከራከሩኝ ሰዎች ሳይ አንተማ እግዚአብሔርን ታርመዋለህ፣ ያን የዳዊትን ጠርቶ ሰሎሞንን ይቅር ብያለሁ ሲለው አረ ዳዊት እኮ ሞቷል ለምን ነው ስሙን የምጠራው ልትል ትችላለህ ብዬ ከአንድ ወዳጄ ጋር በሃይማኖት አንገናኝም ግን እንከራከራለን። ይሄው የሞተውን የዳዊትን ስም ጠርቶ እግዚአብሔር ይቅር ብያለሁ አለ። በኋላም በሐዲስ ኪዳን እሱ ተወልዶ ሲያስተምረን
እግዚአብሔር የአብርሃም የይስሐቅ አምላክ እየተባለ ይጠራል። ለምን? የሙታን አምላክ አይደለም። ግን አንዳንዶቹ አይ በሕይወተ ሥጋ እያሉ ነው እንጂ የሚያማልዱ ከሞቱ በኋላ እኮ ምልጃ የለም ይላል። እንዴ የሚሞተው ቅዱሳን ይሞታሉ እንጂ ቅድስና አይሞትም። ምን ማለት ነው? አሁን ቅዱሳንም ሞተዋል፣ አዎ ይሞታሉ። የሚሞት ሥጋቸው ላይ ግን የማይሞት ቃል ኪዳን አለ። ምስክር ይሄው ዳዊት ሞቷል። ሰሎሞን እግዚአብሔርን ባሳዘነ ጊዜ አንተን ልቀጣ ነበረ፣ መንግስትህን ለሁለት ልከፍለው ነበረ፣ ነገር ግን በአባትህ በዳዊት ምክንያት ምሬሃለሁ። በጣም የሚደንቀኝ ቃል እዛው ላይ ምን ይላል? ስለመረጥኳት ስለ ኢየሩሳሌምም ይቅር ብያለሁ ይለዋል። ስለ ቦታው ዛሬ አሁን እኛ ግሼን፣ ደብረ ላሊበላ፣ ደብረ ሊባኖስ ደግሞ በዚህ ብርብር እያለ የምንሄደው እግዚአብሔር በወዳጆቹ ቅዱሳን በኩል የቦታ እንኳን ቃል ኪዳን አለው። ይሄ ማለት ዝም ብሎ ሄዶ በህይወቱ ያልሰራውን ጽድቅ እዚያ ሄዶ ሲቀበር ይድናል እያልን አይደለም። ነገር ግን እግዚአብሔር ለቦታዎች በቅዱሳኑ ምክንያት ልዩ ቃል ኪዳን እንደሚሰጥ ለቦታው ራሱ እንደሚሰጥ ይሄው መጽሐፍ ስለመረጥኳት ስለ ኢየሩሳሌም ብዬ ይቅር ብያለሁ አለ። ስለዚህ ድንግል ማርያም አዎ ዛሬ በሕይወተ ሥጋ ከኛ ጋር የለችም፣ በዓለመ ነፍስ ናት ያለችው። ሞታ ተነስታለች። በእርግጥ ግን በሕይወተ ሥጋ እንደኛ ከኛ ጋር እየኖረች አይደለም። አሁን አታማልድም ሊባል አይችልም። እንኳን እሷ ይሄው ዳዊት እንኳን ሞቶ ሕያው የሆነ ቃል ኪዳን ስላለው የሚሞት ሥጋው ላይ የማይሞት ቃል ኪዳንና ክብር፣ ጸጋ፣ ቅድስና ስላለው ልጁን ያማልድ ነበረ። ስለዚህ እኛ እመቤታችን ቅድስት ድንግል ማርያም የእናት አማላጃችን ናት ብለን ነው የምንይዛት። የእናት አማላጅ ደግሞ ፊት ያስመልስ አንገት ያስቀልስ ይባላል አይደለ? ስለዚህ ሌሎቹ ሲያማልዱ እንደምታውቀው ፈጣሪያችን ሆይ ይቅር በልልን ብለው ነበር አይደለ? እሷ ግን የተለየ ምልጃ አላት፣ ልጄ ሆይ ብላ ይቅር ማለት። ስለዚህ የእናት አማላጅነት አለ። ዋናው የነገረ ማርያም ጉዳይ ግን ክርስቶስን እንድናየው መስታወት የሆነችን እሷ ናት። ክርስቶስ ከዓለም ጋር ለመታረቅ ዓለምን ይቅር ለማለት የመጣ በእሷ በኩል አድርጎ ነው የመረጣት፣ እሷን ነው። በዚህ እመቤታችን ቅድስት ድንግል ማርያም እግዚአብሔር ከሰማይ ወደ ምድር እንዲመጣ የሰው ልጅ ደግሞ ከምድር ወደ ሰማይ እንዲሄድ ምክንያት የሆነችን መሰላላችን እሷ ናት። መሰላል ሁለት ስራ አለው አይደለም? ላይ ያለው ወደ ታች ይወርዳል፣ እግዚአብሔር ወረደባት። እታች ያለው ደግሞ ወደ ላይ ይወጣል። ይሄው እኛ ይሄ ራሱን ችሎ ሌላ ብዙ ምስጢረ ስጋው ያለው እንደው ቀለል ያለው ነገር ልናገረው። እኛ ሰማያዊ ክብር ያገኘ ነው በሷ በኩል ነው፣ ሰማያዊ ክብር። ስለዚህ እጅግ ብዙ ቃል ኪዳን፣ ክብር፣ ጸጋ ያላት ናት። ለኛ የምትሰጠንም ይህ አማላጅነቷ፣ እናትነቷና ዋናው ስጦታዋ ደግሞ ልጇ ክርስቶስ ነው። ግን ለምንድን ነው ስለእመቤታችን ብዙ አልተጻፈም? ምን ላይ? ኦኬ መጽሐፍ ቅዱስ ላይ ለማለት ፈልጌ። ኦኬ አዎ፣ መጽሐፍ ቅዱስ ላይ በነገራችን ላይ ስለእመቤታችን ብቻ አይግረምህ። ስለ ክርስቶስም የተጻፈው የ5 ዓመት ታሪክ ብቻ። የ5 ዓመቱ ታሪክ ምንድን ነው ያልክ እንደሆነ የማዳን ታሪክ ከትምህርቱ። ለምሳሌ ክርስቶስ በማቴዎስ ወንጌል ምዕራፍ 1 ላይ ከማን ዘር እንደሚወለድ ይናገራል አይደለ? ምዕራፍ 2 ላይ ደግሞ እንደተወለደ ይናገራል። እዚያው ምዕራፍ 2 ላይ ተወልዶ በ2 ዓመቱ ይሰደዳል። ከተሰደደ በኋላ መጽሐፍ ቅዱስ እምጥ ይግባ ስምጥ እኮ አይነግረንም። እሱ ግን ምን ብላ ነው ቤተክርስቲያን የምታምነው? ለምሳሌ the lost period of Jesus Christ ይባላል። ዓለም ላይ ብዙ ኮንትሮቨርሻል ነገሮች አሉ። ኢንዲያ ነበረ፣ ለንደን ነበረ ምናምን የሚሉ ሰዎች አሉ። የት ሄደ? መጽሐፍ ቅዱስ ላይ የለም። በ12 ዓመቱ ከዛ በ30 ዓመቱ ይመጣል። ከዛ what happened እኮ ይህ ዋናው ነጥባችን። እንኳንስ እመቤታችንን ክርስቶስን እንኳ መጽሐፍ ቅዱስ የ33 ዓመት ታሪኩን አይነግረንም። ዋናው ነጥብ ይሄ ነው። ስለ እሱ አልተጻፈም፣ ስለ ድንግል ማርያም አልተጻፈም ለሚሉ ሰዎች እንዲሆን ነው። አዎ ያኔ ክርስቶስ አምላካችን የኖረው አሁን ወደ ሁለተኛው ነጥብ ስንመጣ ክርስቶስ አምላካችን የት ነው ሄደው የሚለው እናቱን እያገለገለ ዘመዶቹን እየታዘዘ ነው የሚለው መጽሐፍ ቅዱስ እዚያው ከእናቱ ጋር። በዚህ ሰዓት ውስጥ ለምሳሌ ኢትዮጵያ ውስጥም መጥቷል የሚል ብዙ ሊባል ይችላል። ዞሮ ግን የኛ ቤተክርስቲያን አሁን በመደበኛ መጻሕፍቶቿ ይሄንን አትቀበልም። ይሄ ህንድ ሄደ እንግሊዝ ሄደ የሚል ምንጭ የላት። ኢትዮጵያም ያኔ በስደቱ ጊዜ መጣ የሚል ታሪኮች አሉ በስደቱ። ከዚያ በኋላ ግን የ30 ዓመት ጎልማሳ ሆኖ የሚለው በመደበኛ መጻሕፍቶቿ የለም። ቤተክርስቲያን የኔ በምትላቸው ማለት ነው። ሌሎቹ እንደ ግለሰብ የሚጽፉትን አይቻለሁ። ነገር ግን አሁን እኔ እንደ ቤተክርስቲያን አቋም ነው እና የምናገረው እሱን ቤተክርስቲያን አትቀበለው። ለምሳሌ አንዳንድ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ አይደለም፣ ኢትዮጵያዊ ነው፣ ጥቁር ነው፣ ፈረንጅ አይደለም፣ እነሱ በሰሩልን ፊልም መጽሐፍ ቅዱስ ላይ በጻፉት በተወሰነ መንገድ አድርገውት ነው እንጂ
ትክክለኛው የጌታችን ምስል ጥቁር ነው ኢትዮጵያዊ ነው ብለው ስፔኩሌት የሚያደርጉ ሰዎች አሉ። እኔ አሁን እሱን ብዙ መሄድ አልፈልግም፣ ለምን ፐርሰናላይዝ እንዳይሆንብኝ እንጂ እኔ በግሌ ብጠይቀኝ አሁን ለምሳሌ ጎጃም አካባቢ የተወለደ ሰው እንዴት ነው ስትለው የሆነ መጽሐፍ ካነበበ በኋላ የገነት ልጅ እኮ ነኝ ምንድነው የሚል ሰው አለ። ገነት ጎጃም ነበረ ነው ወንዙ እዛ አይደለ? ከ3 ወንዞች አንዱ ግዮን ነው። እሱም የኢትዮጵያውያንን ምድር ይከባል ስለሚል እና ሌላ ጸሐፊ ደግሞ እዛው ሰከላ አካባቢ ናት ገነት ብለው ስለጻፉ አንዲት ዘፋኛለች እኔ እንጃ መግለጽ እንዳለብኝ ያለግም ጂጂ ትባላለች እና እግዚአብሔር ነጭ ነው ጥቁር ነው አትበሉ እሱ የፈጠረው ሁሉንም በአምሳሉ በመልክ ይመስለናል አንቺንም እኔንም የአንድ እናት ልጆች ነን እህትና ወንድም የሚል መዝሙር የሚመስል ዘፈን አላት እና መልኩ አይደለም ኢትዮጵያዊ ኦር አሜሪካዊ ሳይሆን እግዚአብሔር ሁላችንም እንደ ልጁ አድርጎ ያይናል ብያ እሱ ደግሞ ሌላ ነው። እሱ ትክክል እኮ ነው። ነገር ግን ትክክል የማይሆንበት ምን መሰለ እንደ ሀገር ከመጣ ይሄ ጎጃሜ ለማድረግ የሚካሄደው አካሄድ ከባድ ነው በጣም። አሁን እኔ አንድ መጽሐፍ ሳነብ አፋርን ያው የምድራችን ትንሹ ምንድነው ዝቅተኛው ስፍራ እሱ አይደለ? ሲኦልን እሱ እና ብዙ ይሄኛው ለጊዜው ቢያልፈኝ ምክንያቱም ምናልባት በዚህ ጉዳይ ላይ ጻፉ ሰዎች ደግሞ እንዳይቀየሙ ብዙ ማለት ደስ ይለኛል። ዞሮ ግን ሲኦል እዚያ ገነት ደግሞ እዚህ ጎጃም አካባቢ የሚለው ነገር ቤተክርስቲያናችን ትምህርት የተደገፈ አይደለም። ስለዚህ ሎስት ፔሪድ ኦፍ ጂሰስ ክራይስት ቤተክርስቲያን ዝም ነው የምትለው? ዝም አትል፣ ይታዘዛት ነበር። ታምረ ኢየሱስ የሚባል መጽሐፍ አለ ባጭ እሱ ዜና ህይወቱ ላይ በመጠኑ አለ። ከእናቱ ጋር ምን ሲያደርግ እንደነበረ ከዮሴፍም ለተወሰነ ጊዜ በኋላ ሞቷል፣ ብዙ ሳይቆይ ማለት ነው እያገለገለ በነፋስ አሁን ለምሳሌ በ12 ዓመቱ እዚያው ኢየሩሳሌም ነበረ ሉቃስ የነገረን ምዕራፍ 2 ላይ። በዚያው መንገድ ነው የቀጠለ። የአይሁድን ፋሲካ እያከበረ እዚያው ነበረ። የአይሁድን ወግና ስርዓት እያስተማረ እየተናገረ እዚያው ነበረ። ግን የማዳኑን ስራ ስላልጀመረ ወንጌላውያን አልጻፉልንም። ወንጌላውያን ስላልጻፉልን ለስፔኩሌሽን ተመቸ ነገር። አንዱ ኢትዮጵያ መጣ ሲል ሌላው ህንድ ሄደ ሲል ሌላው እዛ ሀገር ሄደ ሲል እንደዚህ ሆነ። ይህንን ሁሉ እንድንል ያደረገን ግን የእመቤታችን ጉዳይ አይግረምህ። እንኳንስ የእመቤታችን ጉዳይ የክርስቶስ ጉዳይ እንኳን ተወለደ፣ ተጠመቀ፣ ጾመ ከማለት ውጭ ይችን ከመተረክ በትንሹ አብዛኛውን 28 ዓመት አካባቢ የት እንደነበረ አይነግረንም። ስለዚህ የእመቤታችን ነገር ባይጻፍ እንደውም ተወለደችም እኮ አይለንም። አሁን አንዳንድ ሰው እንዴት ተነሳች ትላላችሁ የታል መጽሐፍ ቅዱስ ይላል። ተወለደችም እኮ አይልም። ተወለደች አላለኝን መጽሐፍ ቅዱስ ተነሳች እንዲለኝ እንዴት ይጠብቃለሁ? ተነሳች ብሎ ምንድነው ተወለደች ብሎ ስላልነገረኝ ህልውናዋን እንደማልክደው ሁሉ አምኜ እንደተቀበልኩ መወለዷን ግን አንጠራጠርም እኮ መወለዷን አይነግረንም። ሞታ ተነሳይ ስንል ግን ትንሽ ቅር የሚላቸው ሰዎች አሉ። ለማንኛውም ሞቶ ከመነሳት በላይ በድንግልና ጸንሶ በድንግልና መውለድ እጅግ በጣም ይደንቃል። ሞቶ መነሳት እኮ ነገኛ የምናደርገዋለን። ክርስቶስ ሲመጣ የሞቱ ሁሉ ይነሳሉ። ማንም የሚነሳው ነው ይነሳል። መነሳት አይቀርም ማለት በተለይ ደግሞ በክርስቶስ ክርስቲያን የሆኑት በክብር ይነሳሉ። ኢየሱስ ምን ይገርማል። ማንም የማይነሳው የማይሆነው ግን በድንግልና ጸንሶ እናትም ድንግልም መሆን ነው። ይህንን ያደረገ ጌታ አሁን አስነሳት ብንል ለምን እንደሚከብድ እኔ እንጃ። ለማንኛውም ግን ስለ ድንግል ማርያም ያልጻፈው የወንጌል ዓላማ ነገረ ማርያም ስላልነበረ ነው። ነገረ ክርስቶስ ነው። ነገረ ክርስቶስ ውስጥ ግን ነገረ ማርያም ስላለ ከእመቤታችን ነው የሚጀምረው። ነገረ ክርስቶስ ወንጌልን ስታየው ከነገረ ማርያም ነው ወደ ነገረ ክርስቶስ የሚሄደው። የተገኘው ከሷ ስለሆነ የተወለደው ከሷ ስለሆነ ስለዚህ ብዙ አለመጻፉ አይግረም ለማለት ነው። እንደው አንዳንድ ሰዎች የእመቤታችን ፍቅር ውስጣቸው ገብተው ላይገባ ይችላል። አንዳንዶች ደግሞ በጭፍን ሲጠሏትም ያለው ምክንያቱም አንዳንድ ጊዜ የሃይማኖት ልዩነቱ በራሱ የሚያመጣው ነገር አለ እና እንደው ምንድነው ሚስኮንሴፕሽኑ ምንድነው? አንዳንድ ሰዎች ማለት እንግዲህ በሰው ልጆች ታሪክ ውስጥ ጌታችን ኢየሱስ ክርስቶስ አዳኝ ከሆነ ከሱ ቀጥሎ ትልቁን ድርሻ የወሰደችው እሷ ናት እንደተባለው መሰላል ሆና ማለት ነው። አንዳንድ ጊዜ በጣም ሰዎች ሲጠሏት ላይ ይችላል መባረክ ሲቻል የመጣያ ምክንያት ሲሆን ያለውና እንደው ፍቅሯን ለማያውቁ ሰዎች አንዳንዶቹ ደግሞ በጣም በፍቅሯ ተባርከው ድነው ሲያለቅሱ ሲማሩ ሲባረኩ እኔ ፐርሰናሊ እኔም አይቻለሁ በራሴ ብዙ ሰዎችም ደግሞ አይቻለሁ። እንደው ፍቅሯን ለማያውቁ ሰዎች ምን ማለት ይቻላል? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል።
የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እኔ ስለ ሰዎቹ ምክንያት አላውቅም። ስለ ሌላኛው ግን ልንገርህ። ስለ ሰይጣን ለምን ነው የሚጠላት? አባ ጊዮርጊስ ይነግረናል። የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። በድንግልና ጸንሳ በድንግልና ትወልዳለች ብሎ አልገመተም። የዮሴፍ ልጅ ነበር የመሰለው ከሷ የተወለደው። ይህ እንጨት ጠራቢ ልጅ መጀመሪያ ሲወለድ ደንግጧል በሆነ ነገር። ከዚያ ይህ ነገር አምላክ ነው አይደለም ከዚች ብላቴና የተወለደው ብሎ ሲጠራጠር ነበር። በኋላ አደጋደገና ቆሮንቶስ ላይ ያየው፣ ዮርዳኖስ ላይ ያየው ፍጡር ነው ብሎ ተረጋግቶ ነበር እየኖረ ያለው። ዮርዳኖስ ላይ 30 ዓመቱ ላይ ሲጠመቅ ከሰማይ ድምፅ መጣ። የምወደው ልጅ ይሄ ነው፣ ይሄ የእግዚአብሔር ልጅ ነው። ነቢዩ ኢሳያስ ለዚህ ነው በበረት ተወልዶ ሸወደኝ ብሎ ሰይጣን አሸመቀ። ተመቸዋ፣ ወደ ቆሮንቶስ ሄደለት። አየህ እስኪያ ከሰማይ የሰማው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ አይደል ያለ። ቆሮንቶስ ላይ ዮርዳኖስ ላይ የሰማትን ቃል እኮ ነው ሸምድዶ ይወሰዳል። እዛ ሲናገር ሰማ አይደለ? ጥምቀቱ ላይ ከሰማይ የምወደው ልጅ እሱ ነው እሱን ስሙት። ቆሮንቶስ ላይ እችን ጥቅስ ይዞ ሄደና አንተ ሰው የእግዚአብሔር ልጅ ከሆንክ እስኪ እውነተኛ የእግዚአብሔር ልጅ ከሆንክ እስኪ እችን ድንጋይ ዳቦ አድርጋትና እንቅመሳለ። እንደለመደው ሊያታልል ማለት ነው። በምግብ ተጠራጥሮ ነበረ። ቆሮንቶስ ላይ ሲራባየውና ተረጋጋ እንጂ መጀመሪያ እዛ ላይ በቃ የእግዚአብሔር ልጅ ነው ብሎ ደንግጧል። እዚያ ተርቧየው የእግዚአብሔር ልጅ መስሎ ነበር። ምስክርነት ሰምቼ ረሃብ እያንቆሻቆሸው ደግሞ ምነው የእግዚአብሔር ልጅ የሚሆነው ፊቱ ጠወለገ እኮ ብሎ ሊያሳስተው ነው ሄደው። በሶስቱም ፈተናዎች አልሸነፍለት ሲለው ሉቃስ በተለየ ሁኔታ እስከ ጊዜው ተወው ይላል። እስከ ጊዜው ማለት አፈረ፣ አልተሳካለትም። አርብ መጥቶ ደግሞ እስኪያሰቅለው ድረስ ለጊዜው ተወው ማለት ነው። አርብ ላይ አምላክነቱን አወቀ። ስለዚህ አሁን እርቃኑን ተሰቅሎ ተጠማው እያለ እንደ ተራ ፍጡር በማርያም በኩል በድንግል ማርያም የሆነው በኩል እጅግ 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 ድንቅ ነው። አንዱን ልንገርህ። እሱ በመጣበት መንገድ ነው የመጣበት። ለምሳሌ ዲያብሎስ አዳምና ሔዋንን ሲያስታቸው በእባብ ገላ አደረ አይደለ? ተመልከት፣ ንጽጽሩ እጅግ የሚደንቅ ነገር ነው። በእባብ ገላ አደረ ዲያብሎስ፣ ወደ ገነት ገባ። አሁን ሔዋን የምታስበው እባብ እያወራት እንደሆነ ነው እንጂ ዲያብሎስ እያወራት እንደሆነ ብታቅ አይለም፣ አይሆንም። ከእባብ ጋር አወራሁ ብላ እባብ ምክር የሰጠቻት የመሰለች እች ደመ ነፍስ ፍጥረት እንዴት ይህን ሁሉ አወቀች? በቃ የሆነ ነገር ቢኖራት ነው ብላ ጸበለሱን በላች። በእባብ ገላ ተሰውሮ ይችን ያዝቃልል፣ ይችን ቃል ያዝልኝ። በእባብ ገላ ምን ብሎ ተሰውሮ አዳምና ሔዋንን ሰይጣን ጉድ አደረጋቸው፣ ከክብር አወረዳቸው። ይችን ሊቃውንቱ ምን አሏት ሲያብራሩ መሰለ? ወበከመ ተሃባ ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃል እግዚአብሔር። አዳምን ሔዋንን ዲያብሎስ በእባብ ገላ ውስጥ ተሰውሮ ሳይታይ ሳያውቁት፣ ተመልከት፣ ሳያውቁት እንዳታለላቸው ድኅነታችንም እግዚአብሔር ወልድ በሥጋ ማርያም ተሰውሮ ሆነልን። አየው፣ ሁለቱ መሰወሮች አሉ። ዲያብሎስ በእባብ ገላ፣ እግዚአብሔር ወልድ በድንግል ማርያም ገላ። መለኮት ራሱን ሆኖ ቢመጣ ምንም አይገርምማ። አየው፣ ዲያብሎስ ራሱን ሆኖ ቢሄድ ሔዋን እንደማትሰማው ሁሉ አሁንም መለኮት በአካላዊ አምላክነቱ ቢመጣ፣ በአምላካዊነቱ ቢመጣ ፈጣሪ ምንድነው? ፍጡር በፈጣሪ ተሸነፈ? የሚደንቅ አይደለም። ምኑ ይደንቅ? የፈጠረውን ፍጥረት አሸነፈ? ምን ይደንቅ? አሁን ግን ትምህርተ ኅቡዓት ደግሞ የሚባለው አርአያ ዘይማስን ዘቦቱ፣ የማይጠፋ አካል ያለው ዲያብሎስ በአርአያ ዘይማስን ተነስተ፣ በሚጠፋ በሥጋ ባህሪ ድል ተነሳ። አየው፣ የማይጠፋ አካል የማይሞት አካል ያለው ዲያብሎስ በሚሞት አካል ድል ተነሳ። እና ልነግርህ የፈለግኩት ነጥብ ምንድነው? ዲያብሎስ በእባብ ገላ ተሰውሮ ጉድ አደረገ፣ ከገነት አባረረ። ይችን ጥበብ ክርስቶስ ራሱ መጣባት። በማን ተሰወረ? መለኮት በድንግል ማርያም ሥጋ ተሰወረ ማለት ሥጋዋን ለበሰ፣ ሥጋዋን ተዋሃደ ማለት ነው። መሰወር የሚለው ይሄ ነው። ዲያብሎስ በእባብ ገላ እንደተሰወረ ሁሉ እና በሥጋ ተሰውሮ ሲያዩ አምላክ እንዴት ሰው ይሆናል ብሎ ይገምት። ከዛ በጣም አጥብቆ የጠላት በንጽጽር ተመልከተው። አሁን አንተ ድንገት እባብ ቢመጣ ደፋር ልትሆን ትችላለህ፣ አላውቅም። እኔ ጨርቄን ጥዬ አስከሬን ነው ስሙ ራሱ ያንገሸግሸኛል። ለምን? ከገነት የተባረርንበት በሱ ነው። ደመ ነፍሳችን የሚያውቀው አንዳች ነገር አለ። እባብን ስናስብ ይሄ ዝም ብሎ ገመድ መሆኑ ምናምን ብቻ አይደለም።
ነፍሳችን ውስጥ የቆየ የኖረ ነገር ሁሉ አለ። ዲኤንኤያችን ውስጥ አለ። እጅግ በጣም ነው የምንጠላው። በሱ ተሰውሮ ዲያብሎስ እኛን ስላሳሳተ፣ በሱ ተሰውሮ ከገነት ስላባረረን፣ በተመሳሳይ መልኩስ የክርስቶስ ማደሪያ ሆና ሰይጣን ድል የተነሳባት ድንግል ማርያም ደግሞ ዲያብሎስ ከእባብ በላይ ነው የሚፈራት፣ ካደረበት እባብ እኛ ከምንፈራው በላይ ማለት ነው። ሌላኛው ነገር እንግዲህ ቤተክርስቲያን ላይ ብዙ ችግሮች እናያለን። ጥሩ ነገሮች እንዳሉ ሁሉ ማለት አሁን ችግሩ ቅድም እርሶም ያሉት ወደ ውስጥ ከደማ ችግር ነው። ውጭ ላይ ያለ ነገር ይታከማል፣ ግን ውስጥ ላይ በራሱ ያሉ ብዙ ፈተናዎች አሉ። አንዳንድ ደግሞ ጥሩ አገልጋዮችም አሉ። እንዴት ነው ይህንን ዘመን ማለፍ የሚቻለው? እንግዲህ ቤተክርስቲያን ውስጥ ያለውን ምስቅልቅል ማለፍ የሚቻለው ለስርዓት በመገዛት ነው። ለህገ እግዚአብሔር ለህገ ቤተክርስቲያን በመገዛት ነው። ስርዓቱ ካልሸመገለን በስተቀር አሁን ሽማግሌ እየጠፋ ነው ቤተክርስቲያንም እንደ ሀገርም። አሁን የሽማግሌ ክብር ያለው እንደምታውቀው ሰርግ ቤት ብቻ ነው። ሙሽሪትን ዳሩልን ለማለት እነሱ ናቸው ተደግሶ ቆሞ ሰው አክብሮ የሚቀበላቸው። እንደ ሀገር ለሚፈጠሩ ችግሮች፣ እንደ ሃይማኖት ተቋማት ለሚፈጠሩ ችግሮች ግን ሽማግሌ ጠፍቷል። ሁሉም በወንዝ ይታያል። ሁሉም ከመጣበት አካባቢ ይታያል። ሽምግልናውና አባትነቱ መካሪነቱ ሳይሆን የሚታየው የመጣበት አካባቢ የሚናገረው ቋንቋ ሆኗል። ይሄ የመጨረሻው ዝቅጠት ነው ለዓለም ለሀገር። እና ዞሮ ዞሮ ግን አምላካችን እግዚአብሔር ለሰው ብቻ አሳልፎ አልሰጠንም። ለሰው ብቻ ማለት ሰዎች ብቻ አይደሉም። ሽማግሌዎቻችን፣ አስታራቂዎቻችን መጻሕፍት አሉ። ቀኖና ቱምቢ የሚባል አለ። ቱምቢ ማለት ቤት ሲሰራ ግንበኞቹ የሚይዙታላ። ቤቱ ዝም ብሎ የግምት ከሆነ ይጣመማል። ስለዚህ እንዳይጣመም በቱምቢው ቀጥ ያለ መሆኑን ይለኩታል። በትንቢተ አሞጽ ምዕራፍ 7 ቁጥር 7 ላይ እግዚአብሔር አምላክ ለእኔ እንዲህ ታየኝ፣ በሕዝቤና በእስራኤል መካከል በአሕዛብ መካከል ቱምቢን አደርጋለሁ ይላል እግዚአብሔር ይላል። እግዚአብሔር እንደ መሐንዲስ ቱምቢ ይዞ ይታያል። ምንድነው ይሄ ቱምቢ? ባጭሩ ስርዓት ነው። ይሄንን ስርዓት የሚያስጠብቁ አባቶችና ልጆች ያስፈልጋሉ። አሁን እኛን የሚያግባባን ቤተክርስቲያንን ወደፊት እንድትሻገር የሚያደርጋት ይሄ ቱምቢ ካለ ነው። አሁን ቱምቢ ጠፋብን። ቱምቢ ማለት ሰው በራሱ ስሜት ሲከራከር፣ በራሱ ፍላጎት የሆነ ያልሆነ ነገር ስንደማመጥ፣ ቃል ሲወራወር ሽማግሌው ቱምቢ ቀረ። አሁን ግምት ነው የሚናገረው፣ ስሜት ነው የሚናገረው። ስለዚህ እግዚአብሔር አምላክ ለአሞጽ ይዞ የታየው ቱምቢ የሁላችን አስታራቂ ነው፣ የሁላችን ዳኛ ነው። ማንን መምሰል አለብን? እና አባገሊን አይደለም። እኛ አሁን በዚህ ዘመን ላይ ካሉ ሰዎች ማንንም አይደለም የምንመስለው ቱምቢውን ነው የምንመስለው። ያለፉ ቅዱሳን አባቶቻችን ነው ቅዱስ ጳውሎስ የነገረን። የእምነታቸውን ፍሬ እየተመለከተ እነሱን እንመስላለን። ከነሱ መንገድ ስንወጣ አንተ ከዚህ መንገድ ወጥተሃል፣ አፈንግጠሃል እየተባልን አባቶቻችን በሄዱበት መንገድ መሄድ ካልቻልን፣ ከቱምቢው እየወጣን እንደፈለግን የምናሳንሰውና እንደፈለገ የምንጨምረው ነገር ካለ ወደፊት በጣም እጅግ በጣም ምናልባት ጋፋት እንደሚባለው ቋንቋ በራሳችን ማጥፋታችን አይቀርም። ወይም ደግሞ ታይገር ሻርክ። እኔ በጣም የሚገርመኝ ልጆቹ እርስ በርስ ተበላልተዋል። የአንድ እናት ልጆች ናቸው፣ ግን እንደ ጠላት ነው መሰል የሚታዩት እርስ በርስ። ብዙ ትጸንሳለች፣ ግን የአንድ እናት ልጆች ተበላልተው ያልቁና አንዱ ነው ቆስሎ የሚወለደው፣ አንድ ብቻ ምትል። ኦፍ ካሜራ ስናወራ አባቶቻችን ኢየሩሳሌም ሄደው በእግር እንደዚህ ፕሌን በሌለበት ቴክኖሎጂ በሌለበት በአፍሪካው ማንም ኦን አያደርግም ነበር ኢየሩሳሌም ውስጥ። አባቶቻችን ግን ሄደው ገዳማትን ሁላ መስርተው ነበር እዛ። በጣም ያስገርማል። ከድፍን አፍሪካ ተለይተው ያው ኢትዮጵያ የሚለው ስም መጽሐፍ ቅዱስ ላይ ከመጻፉ ነው ሰው የሚገርመው አይደለም። ግን ደግሞ መጽሐፍ ቅዱስ ላይ ብቻ ወረቀት ላይ ብቻ አይደለም፣ መሬት ላይም ያለው በእስራኤል ምድር እስራኤል የትኛውም የአፍሪካ ሀገር ምናልባት ያው ግብፅ ኢትዮጵያን ተጠግታ የራሷ ገዳም ቢኖራትም በኢትዮጵያ አማካኝነት፣ ነገር ግን ከየትኛውም የአፍሪካ ምድር አሁንም ጥንት በተለየ ሁኔታ የኢትዮጵያ መንግስት እንኳን ያንን ሀገር ሳያውቀው የኢትዮጵያ ቤተክርስቲያን ወደ ምናልባት አሁን ከነ ችግሩ እየተቀነሰ ያለው ወደ 7-8 አካባቢ ገዳማትና አብያተ ክርስቲያናት አሉ በኢትዮጵያ። የኢትዮጵያ ርስቶች ኢትዮ እስራኤላዊ የሆኑ ገዳማትና አብያተ ክርስቲያናት አሉ። እንዲያውም አሁን ተቀይሮ ካልሆነ አንደኛውን ህንፃ የእስራኤል መንግስት ነበር የተከራየው። ክብር ያለው ሞገስ ያለው የሬዲዮ ማሰራጫ ነበር። አሁን ተቀይሮ ሊሆን ይችላል ከተወሰነ ጊዜ፣ ግን በጣም የሚያምር ህንፃ ስለሆነ ብሔራዊ ሬዲዮቸው እንደዚያ ነበር። ኢትዮጵያ ህንፃ ላይ ነበር ያለው። ይሄ የሆነው በምንድን ነው? በኢትዮጵያውያን አባቶች ብርታት። ያው እንዳልከው አውሮፕላን የለም፣ በእግር ተጉዞ እና በጀልባ ተጉዞ የአውሬ ሲሳይ ሆነው ቤተክርስቲያንን ባህር አሻግረዋታል። በጣም የሚገርመው አሁን ዩቲዩብ ከመጣ በኋላ ኢንተርኔት ከመጣ በኋላ አገልግሎቱ በጀት ከሆነ በኋላ ግን
እንኳን ለባህር ማዶ ለራሳችን ማልሆነ ይኸው እዚህ እርስ በርስ ተበላላን። እኔ የማይሉ አባቶች የነበሯት ቤተክርስቲያን ግን እኛ ማለትን ስለሚያስቀድሙ ያው ቅድም ስናወራ የነበረውን ከመግባታችን በፊት አቡነ ይስሐቅ እኔ የምገረምባቸው አባት ናቸው። የቦማርሌ ያጠመቁት ማለት ነው። ያጠመቁት ኦርቶዶክሳዊ አማኝ ያደረጉት እሳቸውን ብታይ እዚህ ከነበረው አንዳንድ ግለሰባዊ ጉዳይ ጋር መግባባት አልነበራቸውም እና ኒውዮርክ ላይ የጥቁሮች ቅድስት ሥላሴ ቤተክርስቲያን በመገንባት የመጀመሪያው ሰው ናቸው። ጥቁር አሜሪካውያንን በማስተማር ክርስቶስን እንዲያውቁ በማድረግ እጅግ የተዋጣለት ስራ የሰሩ ብዙ ካህናትን በመሾም እና አሁን ቁጥሩን ረሳሁት እንጂ ብዙ ሺህ ሰዎችን በማጥመቅ እጅግ በጣም አስደናቂ ስራ ሰርተዋል። እንግዲህ ይሄ ማለት ኢንተርኔቱ የለም ምናምን ይሄ አሁን ያለው ዘመናዊ ነገር የለም። አገልጋይም ይሄን ያህል አልነበረም። አሁን ግን ግማሽ ሚሊዮን በላይ አገልጋይ ኖሮ እንኳን የውጩን ይቅርና የውስጡ እንኳን አልተሳካልንም። በባዶ እግራቸው የሻርክና የአዞ የሽፍታ የወንበዴ ሲሳይ ሆነው ባህር ተሻግራ ቅድስት ቤተክርስቲያን እግዚአብሔርን እንድትሰብክ ያደረጉ ኢትዮጵያውያን በነበሩበት ቤተክርስቲያን ውስጥ አሁን ግን እኔ ባይ እንጂ እኛ ባይ ቤተክርስቲያን ባይ ባለመብዛቱ ወይም ደግሞ በማነሱ የግል ክብር አስጠባቂ እንጂ ተቋም አስጠባቂ አደረጃጀት ጎሏል። በዚህ ምክንያት እንደ ቀደምት አባቶቻችን ማስፋት ባንችል እንኳን ተው ማስፋት የተሰጠንን እንኳን መጠበቅ አልቻልንም። የተሰጠንን ራሱን መጠበቅ አልቻልንም። ከእጃችን የሚወጣው ብዙ ነው፣ የሚያመልጠን ብዙ ነው እና ምቹ ባልነበረ ጊዜ ምቹ ሁኔታ ሳያገኙ ኢትዮጵያ የሚለውን ስም በወረቀትም በሀገር ደረጃም እንግዲህ አፈሩን ምድሩን ኢትዮ እስራኤላዊ የሆነ ገዳም ገደሙ አባቶቻችን መቼም አጽማቸው ሆኖ የሚወጋን ይመስለኛል። በዚህ ዘመን ያለን አገልጋዮች የሚያለቅሱ ላይ ይመስለኛል። አንዳንድ ጊዜ ደስ የሚለው ነገር አሁን ቅዳሴው ማህሌቱ የሚነካካ ለመሆኑ ያ ያስደስታል። አንድ ሰው ዛሬ ሄዶ ለምሳሌ አንድ ሰው ቢያስቀድስ ቅዳሴው ለብዙ ሺህ ዘመን የነበረ ከሺህ ዘመን በላይ የነበረ አጥንት ድረስ ሰርስሮ መግባት የሚችል ነገር ነው። አለመነካካቱ በጣም ደስ የሚል ነገር ነው። ግን ዘመኑን የሚዋጅ ደግሞ አገልግሎት ቤተክርስቲያን መስጠት መቻል አለባት። አሁን አንድ ተራ ራፐር፣ አንድ ዘፋኝ፣ አንድ ዩቲዩበር፣ አንድ ቲክቶከር ኦዲየንሱን ለመያዝ ስትራቴጂ አውጥቶ ኮንቴንት ፕላን አድርጎ ማርኬት አድርጎ ኢቨንት አዘጋጅቶ ይይዛል ምድራዊ ለሆነ ጉዳይ። በብዛት ደግሞ አንዳንዴ የሰውን ነፍስ ለማጥፋትም በሰይጣን ሞቲቬት ሆኖም ባለማወቅ ውስጥ የሚያደርግ ሰው አለ። ግን አንዳንዴ ቤተክርስቲያን ውስጥ ተኪዶ ቅዳሴው መካከል ወጣት የለም። እሑድ ጠዋት ጣዖት ሲኬድ ሬር ነው። በቃ ወጣት ሰው ማግኘት እግዚአብሔር ይመስገን አለ፣ የሆነ ተስፋ የሚሰጥ ነገር አለ። ግን በብዛት ደግሞ ወጣት አይደለም። ዘመናዊ ወጣት ሰው ቤተክርስቲያን መሄድን ኩል ማድረግ መቻል አለበት፣ ትሬንድ መሆን አለበት። አሁን ኮንሰርቲሮ ስቶሪ እንደሚያደርገው የሆነ ነገር እንደሚያደርገው ፋሽን እንደሚለብሰው እንደሚዝናናው ትራቭል እንደሚያደርገው ወደ ሰማያዊ ቤቱ መሄድን እንደ ትሬንድ ቢያይ በጣም ስለሚጠቅም ነው፣ ደግሞ ጥቅም ስላለው ነው። እና ግን ምንድነው አሁን የብዙዎቹ ምክንያት እዛ ስሄድ አውደ ምሕረት ላይ የማየው ነገር ገንዘብ ይሆናል። በፖለቲካ ሲቧደኑ እናያለን። በሃይማኖት ስም ደግሞ ቢዝነስ የሚሰሩም ወንጀል የሚሰሩም ሰዎች አሉ። የበግ ለምድ የለበሱ ተኩሎች አሉ። ጌታችን ጊዜም የነበሩ ናቸው። በእርግጥ እሱ እንኳን አሁን ያልከኝ በቂ ምክንያት አይደለም ለመጥፋት፣ ቤተክርስቲያን ውስጥ ላለመኖር በቂ ምክንያት አይደለም። ለምን እውነት ነው። አሁን ይሄ ያልከው መቧደል ሊሆን ይችላል፣ በዘር በጎሳ መለያየቱ፣ ሌላም ዓለም ውስጥ ሊሰማ የማይገባው ቤተክርስቲያን ውስጥ ሊሰማ ይችላል። ይሄ ግን እንደውም እኮ የቤተክርስቲያኒቱን ቅድስና ነው ለእኔ የሚያሳይ። ለምን እኔ እንጃ ለራሳችሁ አይደላችሁ ሊሉን ይችላሉ ምናልባት አድማጭ ተመልካች እንጂ እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድን ነው? ለዲያብሎስ እጅ አልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን። ዝም ብለው የክርስቶስን ትምህርቱን ብቻ አይደለም፣ ጾሙን ወርሳለች። ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን፣ ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ አልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥም፣ አይዋጋም። ስለዚህ
በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በምንላቸው አባቶቿ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል ፈተና የሆነው የመላእክት ነገድ ላይ የሰማያዊያን ቤተክርስቲያን የፈተናት እኮ አለቃው ዋናው ነው። ዛሬም ድረስ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር መምህራን ብቻ ወይም አገልጋዮች ብቻ አይደለም፣ ትልልቅ የምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደሉም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ ነው። ቆሮንቶስ ላይ ቆመ፣ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አትችልም። ከባድ ነው። መጾም ይከብዳል፣ መብላት ቀላል ነው፣ መዘሞት ይቀላል። የድንግልና ህይወት ከባድ ነው። ማስቀደስ በጣም ነው የሚከብደው። ኮንሰርት ግን ሄደ ስትጨፍር በቃ እንትን ነው። ኢትስ ቬሪ ኢዚ። ህይወትን እያጣኸው እየተዘሞተ እየሰከርክ ጤናህም እየተጎዳ እሱ በጣም ቀላል ነው። ግን እዚህ ጋር አንድ ቅዳሴ እኮ ደርሰን ስንመጣ የሚሰማን ሰላም እናውቀዋለን። ግን እዛ በሩ ላይ መሄድ ግን ይኸውልህ ምን አለ መሰለህ፣ አሁን ለምሳሌ ሰናፍጭና ስኳር ባቀርብልህ የሚጣፍጥ የትኛው ነው? ስኳሩ ነው። ሰውነትህ አምጣ የሚልህ ስኳሩ ነው። የሚመርህስ ሰናፍጭ ነው። የሚጠቅምህስ ሰናፍጭ ነው። አየህ፣ መራራ ነገር ሁሌም ትንሽ መረር ያለው ነገር ይጠቅምሃል። ግን ይሄ ከላይ ያለው ስሜታችን እሱን አይወደው፣ ስኳሩን ነው የሚመርጥ። እና ሊቃውንት ሲተረጉሙ ሰናፍጭን በእንተ ምረታ እየተአወቅ ጥዕመታ፣ ጣፋጭነቷን መራራነቷ የደበቀባት ይላሉ። ስኳርንስ መራራነቱን ጣፋጭነቱ የደበቀለት ጉደኛ መርዝ ይሉታል። አይ ይሄንን የኔ ትርጉም ነው። የማሩ የስኳሩ የኔ ነው፣ የስኳሩ የኔ ነው። ስኳሩ የኔ ትርጉም ነው። ሰናፍጯ ናት። ስኳር በእኛ በጥንት አባቶቻችን ዘመን መኖሩንም እንጂ ሲተረጎሙ ትርጓሜ መጽሐፎች አሉ። እኔም አንዳንዶቹን አነባቸዋለሁ። የሕዝቅኤል መጽሐፍ ይተረጎማል። በጣም እያንዳንዱ ወንጌል ይተረጎማል። እና ልነግርህ የፈለግኩት ስኳር ይጣፍጥሃል። ከገባ በኋላ ግን ያው ምን እንደሆነ ታውቃለህ። ከማይመከሩ ሶስት ናቸው። ከነሱ አንዱ ነው። በጣም ግን ጣፋጭ ነው። ይጣፍጥሃል፣ ግን ጣፋጭነቱ መርዝነቱን ይሰውርለታል፣ ወይም ደግሞ አደገኛነቱን። ሰናፍጭ መራራ ነው፣ ምረቱ ጠቃሚነቱን የሸፈነበት ነው። እና ይህ ዓለም ቅድም ያልከው ይሄ ዝሙትን የሚያመጣው ስካርን የሚያመጣው እዚያ ሄዶ መጨፈሩ፣ መደለቁ፣ ምን ማለቱ፣ መዝናናቱ ስኳር በለው ይጣፍጣል። ሌላ አንዱ ማየው አሁን ሃይማኖት ሁሉ ጊዜ የሚሰብከው ሰላም ነው፣ ፍቅር ነው። ግን አንዳንዴ ቲክቶክ ላይም ሲገጫጫ ያለው ኢቭን ክርስቲያኑ ነው፣ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊምም ጋራ እኔ ሃይማኖት ግጭት ነው ብዬ አላስብም። በተለይ ጌታ ኢየሱስ ክርስቶስን አውቆ ድንግል ማርያምን አውቆ ሰውን መጥላት በጣም አስነዋሪ ነው ብዬ ነው የማስበው። የተማርነውም ግራችሁ ሲመታ ቀኛችሁን አሳዩ ብለን ነው። ከኛ ጋር የሚቃወም ሰው በሃይማኖትም በአይዲዮሎጂም በፍልስፍናም ሊመጣ ይችላል። ጌታ ኢየሱስ ክርስቶስ ቅዱስ ጴጥሮስን ሰይፍ ሲመዝ አስቆሞታል። እንዴት ነው ከሌሎች ሃይማኖቶች ጋር በፍቅር መኖር ያለብን? በነገራችን ላይ ለእግዚአብሔር አስገዳጅ ሰው አይፈልግለትም፣ ተሳዳቢ ሰው አይፈልግም። ስደቡልኝ፣ አስገድዳችሁ ወደ ክርስትና ወደ እኔ አምጡልኝ የሚል ማስገደድን ቢፈልግ በሱ ያምራል። ፈጣሪ ነው። ሸክላዎቹን እንደፈለገ ማድረግ ይችላል። እኛ ሸክላዎቹ ነን። እኛ ሸንበቆ ነን፣ እሱ ነፋስ ነው። ወደ ፈለገው ማወዛወዝ ይችላል እንደፈለገ። ሰው አርገኝ ብለን አላረገንም። ሰው ላርጋችሁ ብሎ ነው ሰው ያረገን። ፍጠረን ብለው አልፈጠረንም። ልፍጠራችሁ ብሎ ነው የፈጠረን። ኃይልን መጠቀም በሱ ያምራል፣ ግን አላደረገውም፣ አልመረጠውም። እና በጥላቻ ወይም ደግሞ በኃይል በስድብ የሚሰበክ ወንጌል የሚነገር እውነት የለም። እሱ እስኪመጣ ድረስ አንድ ላይ አኑሮናል። በማቴዎስ ወንጌል ምዕራፍ 13 ላይ ቁጥር 24 ጀምሮ አንድ ንጹህ እርሻ አለ እና ንጹህ ስንዴ ተዘራበት። ተዘርቶ ሄዱ። ሰዎቹ ሲመለሱ እንክርዳድ በቅሏል። ተበሳጩ ሰራተኞቹ። ማን ነው ይህን ያደረገው? በቃ አረሙን ምንድነው እንክርዳዱን ከስንዴው እየነቀል መጣል አለብን ብለው ሲበሳጩ ተው እንክርዳድ እንነቅላለን ስትሉ ስንዴ ትነቅላላችሁ ታጠፋላችሁ አላቸው። አብረው ይደጉ እስከ መከር ጊዜ አለ። ሲታጨድ ያኔ የአጨዳ ጊዜ ሲመጣ እንክርዳዱን ከስንዴ ስንዴውን ከእንክርዳድ ትለያላችሁ። የአጨዳ ጊዜ ግን መምጣት አለበት። ይህ ዓለም እስከ አጨዳ ጊዜ ክርስቶስ መጥቶ እስኪፈርድልን ድረስ
ያም የኔ እግዚአብሔር ትልቅ ነው ይልሃል፣ ያም የኔ ኢየሱስ ነው የሚበልጠው ይልሃል፣ ይሄም የኔ ጌታ ይልሃል፣ ያም የኔ ጌታ፣ ያም የኔ አምላክ። በቁጥራችን ልክ እግዚአብሔሮች አሉ። ህንድ ላይ ብቻ 3000 አካባቢ እግዚአብሔር አለ። ዝም ብሎ ሰው የፈጠረው እግዚአብሔር ማለት ነው። ሰውን የፈጠረ እግዚአብሔር አይደለም፣ ሰው የፈጠረው ግንዛቤ የፈጠረው ኢየሱስም አለ። ግንዛቤን የፈጠረው ኢየሱስ፣ አይምሮን የፈጠረው ኢየሱስ የት ነው ያለ የሚለውን አሁን እኛ ስንናገር የሚሰማን የለ ማለት ሲመጣ ያን እንግዲህ ይለይልናል። እስከ መከር ጊዜ ግን ያልከው ነገር ተቻችሎ መኖር አለበት። እንንቀለው ማለት ኃይል መጠቀም አግባብ እንዳልሆነ ራሱ ክርስቶስ ነገረን። እስከ መከር ጊዜ ተው፣ አብረው ይደጉ፣ አብረን እንቆያለን ማለት ነው። እሱ ሲመጣ ግን ይለየናል። አሁን የሚቻል ከሆነ በጨለማ ያለው በብርሃን፣ በስተት ያለው መንገድ ወደ ትክክለኛ እንዲመጣ ነው የሚደረገው። በፍቅር ነው እሱ ደግሞ ሊሆን የሚችለው። በፍቅር መቼ ነው ግን የሚመጣው ጌታ ኢየሱስ ክርስቶስ? ፊዚካሊ ነው የሚመጣው ወይስ የአእምሮ ለውጥ ነው? ቅዱስ ዮሐንስ ራእይ ላይ አሁን አዲስ ሰማይና አዲስ ምድርን አየው ይላል። ይሄ የአእምሮ ለውጥ ነው የሚሆነው ወይስ ፊዚካሊ ይመጣል? ሁለት ነገር ነው። የአእምሮ ለውጥ በአንተ በእኔ ይሆናል፣ በአማኞች ላይ ማለት ትንሣኤ ልቡና ያላቸው ሰዎች ትንሣኤ ስጋ ይነሳሉ። መጀመሪያ የአእምሮ ነው የሚቀድመው። ምጽአቱ የአእምሮ ነው። አሁን በእኔና በአንተ ይመጣል እኮ። እንዴት ይመጣል? ቃሉን እየላከ ይመጣል። በስሜትህ ይመጣል። አንዳንድ ጊዜ በጎ ህሊና ይመጣል ወደ አንተ። እግዚአብሔር የሚመጣበት መንገድ በተለያየ መንገድ ይመጣል። መምጣት ማለት እሱ ነው የመጀመሪያው። ያኔ ወደ አንተ ቃሉ ሲመጣ፣ መልእክቱ ሲመጣ ነቅተህ ንስሐ ገብተህ ተዘጋጅተህ የምትጠብቅ ከሆነ ምጽአቱን ተቀብላል። ትንሣኤ ልቡና አለ ማለት ነው። ሁለተኛው ምጽአት ግን አካላዊ ነው። ሊትራሊ ይመጣል። ይመጣል። መጥቶ ይህን ሰማይና ምድር ያሳልፋል። ከመጣ በኋላ አዲስ ሰማይና አዲስ ምድርን ይሰጠናል። እንነሳለን በአካል እንደዚህ ማን ያዘዋል? ስሙርን ይኸው። እህቶች ወንድሞች ደግሞ ራሳቸውን ሆነው ነው የሚነሱ። አንድ የግሪኮቹ ፍልስፍና በጣም የተጫናቸው የቆሮንቶስ ሰዎች ሞቶ ተነስቶ እንዴት ነው ህይወት ያለ ምናምን የሚሉ ትንሽ ነገር ጥያቄ ነበራቸው። አንተ ሞኝ ይላል ቅዱስ ጳውሎስ። አንተ ሞኝ፣ አንተ የምትዘራው እኮ ካልሞተ ሕያው አይሆንም ይላል። ጤፍን አያት። ጉልጓሎ ገጠር ልጅ ከሆንክ ጉልጓሎ ታውቅ ይሆናል። ምናልባት አጠራሩ ሊለያይ ይችላል። ከቦታ ቦታ ይዘራል። ምንድነው? ይታረሳል። ከዚያ ጤፍ ይዘራል። ይቺ ትንሿ ጤፍ ትቀብራታለህ እኮ ታውቃለህ። ጉልጓሎ ማለት ዘሩን መቅበር ማለት ነው። አፈር ታለብሰዋለህ። ስለ ሁለት ነገር፣ አንደኛ አፈር ካለበሰ አይበቅልልህም። ሁለተኛ አፈር ካለበሰ ወፍ ይለቅምብሃል። ስለዚህ ትቀብረዋለህ። ይቺ ትንሿ ጤፍ ተቀብራ ፈርሳ በስብሳ ትነሳለች። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ስለዚህ እኛ አሁን የሚዘሩ ዘሮች ፈርሰው በስብሰው ሲነሱ ጤፍ ሆኖ ነው አይደል የሚነሳው? ጤፍ ዘርተህ በቆሎ ሆኖ በቅሎ ያውቃል? ስለዚህ ማን ያዘዋል ሆኖ ይሞታል። ማን ያዘዋል ራሱን ሆኖ ይነሳል። ግን ይሄ ስጋ አይደለም፣ አዲስ ክርስቶስን የመሰለ ስጋ። ይሄ ስጋ ነው ግን ታድሶ። አሁንማ ያው እንደምታውቀው ጥቁር አለ፣ ነጭ አለ፣ ቀይ አለ፣ ምናምን ቢጫም አለ መስላል። ኤዥያዎቹ የፀሐይ እጥረት ያለባቸው ምናምን አካባቢ ቢጫ ሊሆኑ ይችላሉ። የተለያየ ቀለም ነው ያለው። አሁን ግን ማንም በክርስቶስ አዲስ ፍጥረት ነው የሚለው። ያኔ አዲስ ስንሆን ግን አዳም ሔዋን የነበሩበትን የመጀመሪያው መልክ ይዘን እንነሳለን ማለት ነው። ከበደል በፊት የነበረውን መልክ ይዘን እንነሳለን። ሪኢንካርኔሽን ብሎ ነገር የለም። አንዳንድ ሰዎች አሁን ለምሳሌ ነፍሶች ተመልሶ ወደዚህ ምድር ይመጣሉ ብለው የሚያምኑ አሉ። አሁን ቡዲስቶች ለምሳሌ፣ በእኛ ሃይማኖት ምን እንደሆነ ባላቅም ነፍሶች ሌላ ስጋ ለብሰው ተመልሰው ሊመጡ ይችላሉ። ለምሳሌ እንበልና መጽሐፍ ቅዱስ ላይ በዮሐንስን በኤልያስ መንፈስና ነፍስ የሚመላለስ ይላል ማለት ነው። ስጋው ሌላ ሆኖ ነፍሱ ግን እሱ በኤልያስ መንፈስ ማለት ኤልያስ በሄደበት መንገድ፣ ኤልያስ በሄደበት ጎዳና፣ ኤልያስን ባበረታው መንፈስ ቅዱስ እየበረታ ማለት ነው እንጂ በኤልያስ አካል እንትና ሊመጣ አይደለም፣ ዮሐንስ ሊመጣ አይደለም። የለም ሪኢንካርኔሽን። በእርግጥ ህንዶቹ ላይ ያው ብዙ ሰው ሰራሽ ትምህርቶች አሉ። በተለይ እዛ አካባቢ ነው የምሰማው። እና እንዲያውም ይባላል እኮ አንዱ ፈላስፋ መንገድ ላይ ሲሄድ የሆነ ሰው ውሻውን ይመተዋል እና በጣም ተቆጥቶ ሄዶ ለምንድን ነው ውሻን የምትመታው? ምን አገባህ በራሴ ውሻ ሲለው፣ ስማ ይህን ውሻ ሁለተኛ እንዳትመታው፣ ከሆነ ቀን በፊት የሞተው ያጎቴ ድምፅ ነው እዚህ ውሻ ላይ የምሰማው ብሎ እንደዚህ አይነት ውሻ ሊሆን ይችላል። እንደዚህ አይነት ነገሮች ብለው ተራ ነገሮች ናቸው። አሁን እኮ ቅድም አልኩ እግዚአብሔር በብዙ ምንድን ነው ሮሜ 8:20 ላይ እግዚአብሔር በስነ ፍጥረቱ ይታወቃል። ስንዴ ዘርተህ በቆሎ ሆኖ አይበቅልም። በቆሎ ዘርተህ ጤፍ ሆኖ አይበቅልም። ሰው ሆነህ ሞተህ ሰው ሆነህ ብቻ ነው የምትነሳው እንጂ ሌላ ነገር ሆነ በምንም ተአምር ልትነሳ አትችልም። የሚገርም የሆነ ቆይታ ነው ያደረግነው። ብዙ ጊዜ እንደው ቃል እንዲገቡልኝ የምፈልገው እየመጡ እንደዚህ ለወጣቶቹ እንዲያስተውሩልን እንፈልጋለን። እኔ ዛሬ በጣም 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 ደስ ብሎኛል። ምክንያቱም እንደዚህ አይነት
ጥበብ ያስፈልገናል። ማወቅ አለብን። በቃ የግዴታ ቤተክርስቲያንን ዘመኑን ዋሽተን መረዳትና ሰዎችም እንዲያውቁ ማድረግ መቻል አለብን። ኦርቶዶክሳውያንን ብቻ ሳይሆኑ ሌሎቹ ማንኛቸውም ሰዎች ቢማሩበት ያተርፉበታል። በስተመጨረሻ የሚሉት ነገር ካለ እድልስ? መጨረሻ ያው ከአንተ ካልከው ልነሳ። ቤተክርስቲያንን ብዙ ሰው ወጣቱ በተለይ ይወዳታል፣ ግን አያውቃትም። በዚህ አዝናለሁ። አንድ ጸሐፊ እኔ እንዴት እንደጨነቀው አላቅም። ሲጽፍ መታሰቢያነቱን አየሁት ሚዲያ ላይ። መታሰቢያነቱ ማንበብ ሲጀምሩ እንቅልፍ ለሚጥላቸው ይሆንልኝ ብሎ ጻፈ። በጣም ትንሽ የተሰማው ጸሐፊ ነው። አለማንበባችን በጣም ከባድ ነው። እንደው ትውልዱ ቢያነብ ብለው የሚጠቁሙን የተወሰኑ መጽሐፎች ካሉ እንደው እንዳልሳሳት፣ ያው ድንገተኛ ስለሆነ ምናልባት አሁን በጣም ከዘመኑ ጋር በተለይ ለወቅቱ የሚሆን ጽሁፍ እነ ዲያቆን ያደርጋል የጻፏቸው መጽሐፍት አሉ። ዲያቆን ያደርጋል ይሄ መድሎተ ጽድቅ የሚባል በተለይ ከአንጻራዊ የሆነ ትምህርት፣ አንጻራዊ ማለት ሌሎቹና እኛ የኦርቶዶክስ ቤተክርስቲያንና ሌሎቹ ምን ይላሉ፣ ይህን ቃል እንዴት ይፈቱታል፣ እንዴት ተረጉም ከሚለው አንጻርና መድሎተ ጽድቅ በተለይ ከዚህ ወቅት አንጻር ትንሽ ደግሞ ከበድል ይችላል። የንባብ ልምድ ያላቸው እንደ ጽንዓ ተዋህዶ የሚባል በአማን ነጸረ የሚል የብዕር ስም ያለው ሰው አለ። ሌሎች መጽሐፍት አሉት። ጽንዓ ተዋህዶ ትንሽ ከበድ ይላል፣ ግን ቀስ እያሉ ቢያነቡት መሰረታዊ ቤተክርስቲያን ትምህርት አለው። በሌሎች ወጣት ጸሐፊያን ደግሞ የሚጻፉ እንደነ ዲያቆን ሄኖክ ኃይሌ ያሉ ጸሐፊዎች የጻፏቸው መጽሐፍት አሉ። ሊቀ ሊቃውንት ስምዐኮነ እሳቸው መጽሐፍ አላቸው አይደል? አላቸው። አዎ፣ በእሳቸው የተጻፉ መጽሐፍት አሉ። እነሱን ቢያነቡ። ነገረ ማርያምን በተመለከተ ወላዲተ አምላክ በነገረ ድህነት የሚል መጽሐፍ አለ። ጸሐፊውን ረስቻቸዋለሁ። ዲያቆን ሄኖክ ኃይሌም የብርሃን እናት፣ አሁን ደግሞ እና አባ ገብረ ኪዳን አሐቲ ድንግልን። ጽንዓ ተዋህዶ ትንሽ ከበድ ይላል። መድሎተ አሚን ነው ማለት ነው። ያኛው መድሎተ አሚን የመልአከ ብርሃን አድማሱ። እነዚህ ትንሽ እውቀቱ ላላቸው ሰዎች ቢያነቧቸው ጥሩ ነው። ከዚያ ውጭ በጣም ብዙ መጽሐፍት ይኖራሉ በየሊቃውንቱ የተጻፉ በወጣት መምህራን አሁን ባሉ ወጣቶቹም የሚጻፉ መጽሐፍት አሉ። እነዚህ መሰረታዊ የሃይማኖት ትምህርት የሚናገሩ መጽሐፍት ማለት ነው። እነዚያን ቢያነቡ ጥሩ ነው። ሌሎችም ምናልባት እኔ ራሴ ይሄ ትርጓሜ ላይ ትኩረት ስለማደርግ እነዚህ በጸሐፊዎች የሚጻፉት ላይ ጎበዝ አይደለሁም። እኔ ትርጓሜው ላይ እነዚህ አባቶች ኤርሊ ቸርች ፋዘርስ የሚባሉት እነሱ ላይ ነው ትኩረት የማደርገው። ያው ገና ያልጨረስኩት ብዙ ነገር ስላለ ይሄስ ምንድን ነው እያልኩ ወደዛ ነው ትኩረት የማደርገው። ግን በተደጋጋሚ የማያቸው አልፎ አልፎም የገለጥኳቸው ስለሆኑ ነው እነዚህን ትኩረት ያደርጉ እንጂ በርካታ ይሄ ምናልባት ከዚህ ስወጣ ይሄን ብጠቁም ነው የምላቸው ደግሞ መጽሐፍት አሉ። ቅድስት ሥላሴ ህንፃ ጋር ያሉ ብዙ የቤተክርስቲያን መጽሐፍቶች አሉ እና ግን ትልቁ ነገር መንፈስ ቅዱስ እንዲገልጥልን ጠይቀን ካላነበብን አይገባንም። ላይገባን ይችላል። ላይገባን ይችላል ብቻ አይደለም ላይገባንም። ምንድን ነው ሶስት ነገር መጽሐፍ፣ መምህር፣ በጎ ልቡና፣ ሶስት ነገሮች። እነዚህ ዝም ብሎ ይሄ በዘፈቀደ እንዲህ ነው ብሎ ካነበብክ በኋላ ይሄ ማለት እንዲህ ነው ብለህ በራስህ ማስተዋል አትደገፍ ይላል መጽሐፍ። እና ዝም ብሎ በራሱ ግምት እንዳይሄድ፣ ያ ደግሞ ምን መዘዝ እንዳመጣ ግልጽ ነው። መጽሐፍ ቅዱስን አንዱ መጽሐፍ ቅዱስ ዓለምን እንዲህ ብጥስጥስ ያደረገው የግል አመለካከት ነው። መጽሐፍ እኮ አንድ ነው እና ሰይጣን ላይ ያግባብቶ ክርስቶስ ላይ የለያየን የግል አመለካከት ነው። ሲያነቡ እነዚህን ሶስት ነገሮች ማድረግ ተገቢ ነው። ያልገባንን መጠየቅ፣ ግር ያለንን መጠየቅ ተገቢ ነው። ኢትዮጵያዊ ጃንደረባ የምታነበውን ታውቃለህ፣ ያለ መምህር እንዴት ታውቀዋለህ አለ። ስላነበበ አወቀ ማለት አይደለም፣ መምህር ያስፈልገዋል። እኛ ደግሞ እንደ እርሶ ያሉ መምህራን ስላሉን በጣም እድለኞች ነን። ግን ብዙ ጊዜ ጨለማው ስለሚጮህ ነው። ኔጌቲቭ ነገር በጣም ይጮሃል ከፖዚቲቭ በላይ ማለት ነው። እኔ ጉንፋን ይዞኝ አንተ እንዲሁ ብትቀመጥ እንደዚህ አብረን ማለት ነው፣ አንተ ንጹህ ነህ፣ ጤነኛ ነህ። ያንተ ጤና ወደ እኔ ይመጣል ወይስ እኔ ጉንፋን ወደ አንተ ይመጣል? በቃ ይህ ዓለም ጎደሎ ነው፣ ክፉ ነገር ነው ተጽዕኖ የሚያደርገው። ስንት መታወቅ ያለባቸውን ሰዎች ሳናቅ መስማት ያለብንን ሳንሰማ እንጠፋለን። እና ግን ደግሞ እግዚአብሔር ሁሌም ቸር መሐሪ ነው። ሰዎች አሉት፣ በሁሉም ሰዓትና ቦታ ሰዎች አሉት፣ ያድነናል። እኔ ዛሬ በጣም ደስ ብሎኛል። እንደው የት ነው ሰው እርሶን ሊያገኝ የሚችለው? እኔ ምንም ምናልባት ፌስቡክ ስሙራ ላምረው የሚል አለ። ከዚያ ውጭ ስልኬ እዚህ ጋር በምናስቀምጠው ስልክ ደውላችሁ ለአገልግሎት ሀሳብም ካላችሁ መደወል ትችላላችሁ ማለት ነው። እኔ በጣም ደስ ብሎኛል። ትልቅ ነገር ተምሬያለሁ። እንግዲህ
ብዙ ነገር ብማር ብቀጥል በጣም ደስ ይለኛል። ግን በቅርብ ጊዜ እንደመጋብዞት በጣም እርግጠኛ ነኝ። ይህንኛው ፖድካስት ለብዙ ወጣቶች ለጥያቄያችሁ መልስ እንደሰጠ ተስፋ አደርጋለሁ። እኔ ዛሬ በጣም ደስ ብሎኛል። እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። እኔም አመሰግናለሁ። እንግዲህ ሴኩላር ብዬ የማስበውን ፖድካስት አውደ ምሕረት ነው ያረከው። ሌሎችም ከዚህ ይማሩ። አንዳንዴ እንዲሁ ዝም ብሎ ሃይማኖታዊ ጉዳይ ለአውደ ምሕረቱ ብቻ መስጠት የለብንም። አውደ ምሕረቶች እንዲሁም አሁን ባዶ ናቸው። አሁን ለምሳሌ ዛሬ ወደ ማታ ዝም ለብትሄድ አንዱ አጥቢያ ላይ ሰው አታገኝም። ስለዚህ ሰውን የምታገኘው ቤቱ ውስጥ የምትሄደው በዚህ መንገድ ነው እና ደስ ብሎኝ ነው የሚቆዩት። በጣም አመሰግናለሁ። ያው ሴኩላር ነን እኛ የሌሎች ሃይማኖት ሰዎችንም እየጋበዝን እናስተምራለን። በዋናነት ሰው መንፈሳዊ እንዲሆኑ ነው ሞር የምናበረታታው። ወጣቶች ነን። እዚህ ምድር ላይ ትክክለኛ ፍላጎታችንን የሚመልስ ነገር አለ ብለን አናምንም እና ሰው ነፍሱ ወደ መንፈሱ መሄድ አለባት ብለን እናምናለን እና በዚህ ሌሎችም ሃይማኖቶች መምህራን ካላችሁ ኦብቪየስሊ ሪች አውት እያደረግናችሁ ነው። እናንተንም ጠርተን እንማራለን። ግን ጊዜ ይስጥልኝ። አመሰግናለሁ በድጋሚ። ክብራትና ክብራን እዚህ ጋር ባለው ስልክ ደውላችሁ ሊቀ ሊቃውንትን ማግኘት ትችላላችሁ። የነበረን ቆይታ ይሄንን ይመስል ነበረ። መማር ብቻ ግን በቂ አይደለም፣ መተግበር አለባችሁ። አንዴ ብቻ መስማት አይደለም፣ ደግማችሁ ስሙ። ሌሎቹ ደግሞ ይሄንን መስማት አለባችሁ ብላችሁ ለምታስቧቸው ሰዎችም ሼር አድርጓቸውና እባካችሁን ህይወታቸው እንዲቀየር የተሻሉ እንዲሆኑ አግዙ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ሰላም ያቆየን። እግዚአብሔር ይስጥልን።